ሪሊ ይሄ የሰው ልጆች ሁሉ ጥያቄ ነው። እኔ ማን ነኝ የሚለው ጥያቄ የውስጥ ጥያቄ ነው። ሰው የጎደለው ነገር የክብር ነው የጎደለው። ከተፈጠረበት ዓላማ ከተፈጠረበት ማንነት ነው የወደቀው። ሰው ብዙ ነገር አውቋል። ያላወቀው ግን ሪል ማንነቱን ነው። ምንጫችን መገኛችን እግዚአብሔር ነው። ያጣነው ያንን መልክ ነው። የጎደልነው ከዛ መልክ ነው። ያ ሞት የቀመሰው ለካ ከጎደልነው ክብር እኛን ወደዛ ክብር ለመመለስ ነው። የሆነ ነገር አግኝቼ ለመሙላት አልሮጥም። ኦልሬዲ በክርስቶስ የሰጠኝን ማንነት አውቄያለሁኝ። ህይወት የሚጀምረው የሆነውን ከማወቅ ማንነታችንን ከማወቅ ነው። የእኔ ማን ነኝ መገለጫ ከሚለው ቃል ይልቅ ከእግዚአብሔር በመለየቱ ውስጥ የተፈጠረ ክፍተት ነው ማለት አይሻልም ወይ ነው? ድጋሚ የተወለደው መንፈሳችን አይደል? እንደገና ያ መንፈሳችን ሲወለድ እኮ ነው ተቋርጦ የነበረው ግንኙነት ከእግዚአብሔር ጋር የተቀጠለው የሰው ድጋሚ መወለድ ነው። ይሄ የለበስነውን አዲሱን ሰው ማወቅ ነው። ማንነትን ማወቅ የሚለው ነገር ነው። የሰው ማንነቱ የተለወጠው በአዲስ ኪዳን ነው። የሰው ልጅ ልክ ከተፈጠረበት ፍጥረት ጀምሮ በእግዚአብሔር መልክና ምሳሌ ነበር የተፈጠረው፣ እንከን አልነበረውም። ከወደቀ በኋላ ግን ራሱን በተፈጠረበት ማንነት ሳይሆን በድክመቱ፣ በዘሩ፣ በጎሳው፣ በቀለሙ፣ በተለያየ ነገር ራሱን በተቃወሰ መንገድ ማወቅ ጀመረ። ማንነት የሚባለው ነገር ራሱ ምንድን ነው? የአንድ ሰው መገለጫ ማለት ነው። የብዙ ችግሮች ምንጭ በመጽሐፍ ውስጥ የማንነት መበላሸት ነው ትላለህ። እንዴት ነው የሁሉ ነገሮች ምንጭ የሚሆነው? እግዚአብሔር የሰው ልጅ ጥያቄ ከስሩ ለመመለስ ሲነሳ አሮጌውን ሰው አላሻሻለውም። የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከክርስቶስ ጋር በመስቀል ላይ እንደተሰቀለ እናውቃለን ይላል። አሮጌው ማንነት በመስቀል ላይ ክርስቶስ እኛን ሆኖ በመስቀል ላይ ሰቀለው። አማኝ ስንሆን አንድ ሰው ቦርን አጌን ክርስቲያን ሲሆን በሆነ ነገር ወደ ሆነ ነገር ነው የተቀየረው ወይንስ ማንነቱ በክርስቶስ መቃኘት የሚችልበት እድል አግኝቷል? ልክ የሰው ልጅ ክርስቶስን ሲያምን ድጋሚ ሲወለድ ወዲያው ነው የሞተው መንፈሱ ይነቃል። ዳግም የተወለደው ሁለንተናችን አይደለም ወይ? ዳግም የተወለደው ስጋችን አልተወለደም እንጂ ስጋችን ዳግም ባይወለድ ኖሮ የመንፈስ ቅዱስ ማደሪያ መሆን አይችልም ነበር። ክርስቲያን ከሆንክ በኋላ ኃጢአት ትሰራለህ። ክርስቲያን ከሆንክ በኋላ ኃጢአት ስትሰራ እኮ አንተ ነህ ኃጢአት የሰራኸው። መንፈሴ አልሰራም ስጋዬ ነው የሰራው ምናምን አትልም። ሁለንተናችን ደካማ ነው። የሰው መንፈስም ስጋ እየገዛ ነው እያሸነፍ ነው ለእግዚአብሔር ፈቃድ እንዲኖር እያደረግ ነው የምንኖረው ስጋችንን። የእግዚአብሔር መልክ፣ የመለኮት ባህሪ ተካፋይ፣ አዲሱ ሰው፣ አዲስ ፍጥረት የሚሉ ነገሮች በትክክል ምንድን ናቸው? መልክ ባህሪ ነው። መለከት እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ፍቅር ነው። እነዚህ ነገሮች ሁሉ የእግዚአብሔር ባህሪ መገለጫ መልኩ ናቸውና የእሱ መልክ ተካፋዮች ነን። ባህሪ ተካፋዮች ነን ስንል የእግዚአብሔርን ባህሪ እነዚህን ሰው የተካፈለው የእግዚአብሔርን ሁሉ ባህሪውን ነው። ያልተካፈለው ነገር አለ። እሱን ነገር ማስቀመጥ አለብን። እግዚአብሔር ነው፣ ሰው ነው። ሁሉን ቻይነት፣ የእግዚአብሔር ሉዓላዊነት፣ በሁሉ ስፍራ መገኘት፣ ኮምፕሊትሊ ከሰው የተለየ ባህሪ ግልጽ የሆነ ነገር አለ። ከዛ ውጪ ግን ሰውን ሲፈጥረው ደግሞ እግዚአብሔር ያከበረበት ክብር አለ። ልካችንን ማወቅ አለብን። ማለት እግዚአብሔር በፈጠረ ልክ እግዚአብሔር ነው፣ ሰውን ደግሞ አክብሮታል። ከሰው የሚወለድ ሰው ነው፣ ከበግ የሚወለድ በግ ነው፣ ከበሬ የሚወለድ በሬ ነው፣ ከእግዚአብሔር የሚወለድ ደግሞ ብለው ይቀጥላሉ። ዳሽ እኔም እኮ ከሱ የወሰድኩት ባህሪ አለ። ይሄን ህይወት ራሱ ለመኖር እኮ ለመግለጥ እግዚአብሔርን ብቻ ለማንነቱ አውቀ እዛ ጋር ከቆምክ ካንተ ጋር የሚወርድ ነገር አይኖረው። የሆነው በእኛ አይደለም። ሰዎች በተለያየ የማንነት ቀውስ የኖሩበት ትልቁ መንገድ ከራሴ ውጭ ጨምሮ አንደኛው በእርሱ የሆንኩትን ባለማወቄ ነው። ማንነኛ በክርስቶስ እናንተ የዓለም ብርሃን ናችሁ ብሎኛል። ብርሃን አድርጎናል። አዲሱ ሰው ክርስቶስ ነው ወይስ እኛ ነን? ሰው ሁለት ነገር ሊሆን አይችልም። ቀድሞ ጨለማ ነበራችሁ ይላል ኤፌሶን። አሁን ግን በጌታ ብርሃን ናችሁ። ጻድቅና ኃጢአተኛ በአንዴ መሆን አይቻልም። በእኔ የእግዚአብሔር ልጅነትና በኢየሱስ ክርስቶስ የእግዚአብሔር ልጅነት መካከል ያለው ልዩነትና አንድነት ምንድነው ነው? በልጁ ውስጥ ያለውን ነገር ሁሉ እግዚአብሔር በእኛ ህይወት ውስጥ ማየት ይፈልጋል። ልጅነትን የማየው ክርስቶስ መጥቶ በምድር ላይ ካስቀምጠው ከተገለጠበት ከተመላለሰበት ህይወት አንጻር እሱ መምሰል ለምፈልገው። ሰላም እጅግ የተከበራችሁ የፕሬዘንስ ቲቪ ተመልካቾች ሰላምታችን በያላችሁበት ይድረሳችሁ። ዛሬ ልዩ እንግዳ ይዤላችሁ ቀርቤያለሁ። እኔ ማን ነኝ የተሰኘ መጽሐፍ ጸሐፊ መጋቢ ሄኖክ አለማየሁ ከአውስትራሊያ ሜልቦርን የሃውስ ኦፍ ጋድ ቤተክርስቲያን መጋቢ ናቸው። እንዲሁም ደግሞ በዛ ቤተክርስቲያን ውስጥ እንግዲህ በሌሎች ሀገራትም ወንጌልን በማስተማር ይታወቃሉ። ዛሬ ከኛ ጋር ጊዜን ያሳልፋሉ። አብራችሁን እስከ ፍጻሜ እንድትቆዩ ግብዣችን ነው። መልካም ቆይታ። መጋቢ ሄኖክ በጣም አመሰግናለሁ ፕሬዘንስ ጥሪያችንን አክብረህ ስለመጣ። እኔም ይሄን እድል ስለታችሁ በጣም አመሰግናለሁ። እንግዲህ የዛሬው ውይይታችን የሚሆነው እንግዲህ ምናልባት ይሄ የመጀመሪያው መጽሐፍ ይመስለኛል። ስለዚህ በዚህ መጽሐፍ በተነሱ ኢሹዎች ላይ ብቻ አተኩረን የምናወራ ይሆናል። ስለዚህ የተለያዩ ሀሳቦችን እያነሳን እያወረድን ውይይታችን እንቀጥላለን። እስቲ ከመጽሐፉ ርዕስ እንጀምር። የመጽሐፉ ርዕስ እንደሚታወቀው እኔ ማን ነኝ የሰው ልጆች ሁሉ ቁንጮ ጥያቄ ይላል።
ሪሊ አሁን ይሄንን ርዕስ ስመለከተው ሪሊ ይሄ የሰው ልጆች ሁሉ ጥያቄ ነው። ሰዎች ህዝቦች በዚህ እንደው እኔ ማንኝ የሚለው ነገር አስጨንቋቸው በዚህ ጥያቄ ተሳክረዋል ወይ? ይሄ ጥያቄ ያስጨንቃቸዋል ወይ? አንዳንዶች ይሄ ጥያቄ የጠያቂዎች ነው ወይንም የበሳሎች ወይንም የፈላስፎች እኔ ማንኝ ከየት ነው የመጣሁት ወዴት ነው የሚሄደው ምናምን የሚለው በጣም የጥቂት ሰዎች አይደለም ወይ? አሳምነን እስቲ የሰው ሁሉ ጥያቄ እንደሆነ በዚህ ጀምር። በጣም ደስ ይላል። ቴንክ ዩ ቢኒ። ቆንጆ አጠያየቅ ነው የጠየከኝ። እንዳልከው እኔ ማንኝ የሚለው ጥያቄ ሰው ራሱ አፉን አውጥቶ ላይጠይቀው ይችላል። እኔ ማንኝ የሚለው ግን የውስጥ ጥያቄ ነው። ያንን ጥያቄ ሰው በተለያየ መንገድ ውስጡ ያለውን ጩኸት ሊመልስበት የሚሄደው መንገድ የሚያምነውም የማያምነውም ሰው የተባለ ሁሉ ውስጡ አንድ ጥያቄ አለ እና ያ የማንነት ጥያቄ በሁሉ ሰው ውስጥ እንዳለ እርግጠኛ ስለሆንኩ ነው የሰዎች ሁሉ ቁንጮ ጥያቄ አማኞች አይደለም የሰው ሁሉ ብዬ ያን የጻፍኩበት ምክንያት ምንድነው መሰለ? የሰው ልጅ ሲፈጠር በእግዚአብሔር መልክ ነው የተፈጠረው እና በእግዚአብሔር መልክ ተፈጥሮ በሚኖርበት ወቅት እንከን አልነበረውም፣ ጥያቄ አልነበረውም። ከወደቀ በኋላ ግን መጽሐፍ እንደሚነግረን ሰው ሁሉ ኃጢአት ሰርቷል፣ የእግዚአብሔርም ክብር ጎድሎታል ይላል። ሰው የጎደለው ነገር ምንድነው ብለህ ብትጠይቀኝ ክብር ነው የጎደለው። ከተፈጠረበት ዓላማ ከተፈጠረበት ማንነት ነው የወደቀው እና በዘመናት ውስጥ ያን የጎደለውን ጥያቄ ለመመለስ የሰው ልጅ በብዙ መንገድ ብዙ ነገሮችን ይፈልጋል። እነዛን ነገሮች ይሞላል። ያ የጎደለው ክብር ግን የእግዚአብሔር መልክ ስለሆነ ማንነት ስለሆነ ሊሞላው አልቻለም። አሁንም በዘመናችን ውስጥ ሰዎች ብዙ ነገር አግኝተዋል። ብዙ ግኝቶችን፣ ብዙ ፈጠራዎችን፣ ቴክኖሎጂው ከአይምሯችን በላይ የሆኑ ነገሮች በሰው ልጆች ተፈጥረዋል። ግን መጽሐፍ ቅዱስ ይላል ሰው ክቡር ሆኖ ሳለ አላወቀም ይላል። ሰው ብዙ ነገር አውቋል። ያላወቀው ግን ሪል ማንነቱን ነው። ማን ነው እግዚአብሔር የሰው ልጅ ሲፈጥረው? ዳዊት በመዝሙር ላይ ሲናገር ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ ያንተን አይምሮ ያንተን ሐሳብ ይሞላው ዘንድ ይሄ ሰው ልጅ ምንድነው? ሁሉን ከእግሩ በታች አስገዛህለት ብሎ በምን ያህል ክብር እግዚአብሔር እንዳከበረው የምስጋናና የክብር ዘውድ እንደጫነበት ይናገራልና ሰው ያንን የከበረበትን ክብር አላወቅምና የጎደለው ያ ነው። የውስጡ ጥያቄ ጩኸት መኪና አይደለም፣ ቤት አይደለም፣ ገንዘብ አይደለም፣ እነዚህ ነገሮች አይደሉም። እነዚህ ሁሉ ሰዎች አግኝተው መጨረሻ ላይ የህይወት ጥያቄ መመለስ አቅቷቸው ሱሳይድ የሚያደርጉ ኦቨርዶዝ ድራግ ወስደው ራሳቸውን ያጠፉ ብዙ ሰዎች እናውቃለን። በጣም በምድር በሚባል ስኬት በሚባለው ስኬት የሳኩ ሰዎች እና የሆነ ቦታ ስትደርስበት ያ እንዳልሆነ ታውቀዋል። አሁን ለምሳሌ ሰው ይሄን ነገር ባገኝ ይላል፣ ያ ነገር ላይ ደርስበታል። ግን ሌላ ጥያቄ ደግሞ ውስጡ አለ። እዚህ ሀገር ብሄድ ይላል፣ እዛ ሀገርም ሄዶ ደግሞ ታየዋለ የሰው ልጅ እና ያን ነገር ብዙ ከራሴ ህይወት ጀምሬ ነው ይሄ የማንነት ጥያቄ። ከዛ በኋላ ደግሞ በዛ ነገር ላይ ማጥናት፣ የሰዎችን ህይወት ማየት፣ በኖርኩባቸው ሀገሮች ሳውዝ አፍሪካ ኖር ያለው፣ ኢትዮጵያ ኖር ያለው፣ አውስትራሊያ ኖር ያለው እና አያለው የሰው ልጅ አንድ ነው። ብዙ ከለሩ ሊለያይ የሚኖርበት የምድር ዳርቻ እንደዛ አይደለም የሚለው መጽሐፍ። የሰውን ወገን ሁሉ ከአንድ ተፈጠረ ይላል ሐዋርያት ሥራ ላይ። ለእያንዳንዳቸውም የሚኖርበት ዳርቻ መደበላቸው ይላል። በተለያየ ዳርቻም ቢኖሩ የሰው ልጅ ግን ከአንዱ ነው የተገኘው ይላል መጽሐፍ ቅዱስ ሐዋርያት ሥራ ላይ ሲናገር። ሲፈጠርም ሰው ወገኑ አንድ ነው እና ምንጫችን መገኛችን እግዚአብሔር ነው። ያጣነው ያንን መልክ ነው፣ የጎደልነው ከዛ መልክ ነው እና የሰው ልጅ ውስጥ ያለው ጥያቄ የዛ ክብር መጉደል ነው። እሱን ለመሙላት ውስጡ በብዙ ነገር ለመመለስ ይሮጣል። ሰው የሆነ ነገር ያደርጋል። ቅድም እንዳልከው ሰው እያወጥቶ እኔ ማንነት ነው ጥያቄ ላይል ይችላል። የውስጡን ጩኸት ነው እኔ እንትን እምለው። ምክንያቱም የኔ የራሴ ጥያቄ ነበርና በኋላ ግን መጽሐፍን ከፍቼ መንፈሳዊውን ነገር እግዚአብሔር ለምን ፈጠረኝ፣ ከየት መጣሁ፣ የት ተገኘሁ የሚለውን ነገር መጽሐፍን ከፍቼ ማንበብ ስጀምር ማወቅ ስጀምር ሪል የኔ ማንነት ያገኘሁት መጣው ማለት መጽሐፍ ቅዱስ ውስጥ የሰው ልጅ እንዴት እንደተፈጠረ መገኛችን እንዴት ነው እንዴት እንደወደቀን ከዛ ደግሞ ክርስቶስ መጥቶ እንዴት ያን ክብር እንደመለሰ ወደዛ ክብር እንዴት እንዳመጣ ሞትን ይቀምስ ዘንድ ብዙ ልጆችን ወደ ክብር ያመጣ ዘንድ አይደል የሚለው ያ ሞት የቀመሰው ለካ ከጎደልነው ክብር እኛን ወደዛ ክብር ለመመለስ ነው የሚለው ነገር ያገኘው ሲመጣ እርካታ ልነግር አልችልም። በምንም ነገር ያላገኘኋቸውን ረፍት በቃ ያንን ማንን በማወቅ
የሆነ ነገር አግኝቼ ለመሙላት አልሮጥም። ኦልሬዲ በክርስቶስ የሰጠኝን ማንነት አውቄያለሁኝ። ህይወት የሚጀምረው የሆነውን ከማወቅ ማንነታችንን ከማወቅ ነው፣ በሱ የተደረግነውን ነገር የሚለውን ነገር ለማለት ነውና ሰው ውስጥ ሁሉ ያለ ጥያቄ መገኛችን፣ ምንጫችን፣ ወገነታችን አንድ ስለሆነላችንም ያንን ከማወቅና ከማሰብ ተነስቼ ነው የሰው ልጅ ሁሉ ጥያቄ ብዬ ያን ነገር ልል ቻልኩት ማለት ነው። እንደተረዳውክ ሰው ውስጥ ሰው ከእግዚአብሔር ሲጣላ ወይንም የሰው ልጅ በኃጢአት ምክንያት ሲወድቅ ከእግዚአብሔር ተለየ። ስለዚህ ውስጡ ትልቅ ክፍተት ተፈጠረ፣ አለመርካት ተፈጠረ። ስለዚህ ይሄ የተለያየ አይነት ፕሌዠር ይሰጠኛል ብሎ የሚያስበው ነገሮች ሁሉ ቢገባም ቅሉ ግን ምንም ባዶነት ተሰማው። ስለዚህ ይሄ የማንነት ጥያቄ ነው እያልከኝ ነው። ነገር ግን ይሄ የማንነት ጥያቄ ነው ወይንስ የማንነት ጥያቄ መገለጫ ነው ወይንስ ነው ከእግዚአብሔር መለየቱ አይደለም ወይ? ምልህ ሰው ይብዛም ይነስም ትክክል ይሁንም አይሁንም እንደዚህ የሚሉ ሰዎች አሉ። ዲስ ዴይስ እኔ ማንነኝ የሚለው ነገር ሳይሆን የሚያሳስባቸው እንደውም እኔ እንዲህ ነኝ ብለው የሚያስቡት ራሳቸውን ዲፋይን የሚያደርጉበት መንገድ አላቸው። እኔነታቸውን ለማሳየት ነው በጣም የሚሯሯጡት ከዚህ ይልቅ እኔ ማንነኝ የሚለውን ነገር ከማወቅ ይልቅ እና ስለዚህ ይሄ ክፍተት ይሄ የነፍስ ጩኸት ውስጣቸው ያለው እኔ ማንነኝ ተብሎ በቃል ባይገለጽም ውስጣቸው ያለ አለመርካት ከእግዚአብሔር የመለየት ውጤት አይደለም ወይ ወይስ የእኔነትን አለማወቅ ጉዳይ ነው? በደንብ እንድናየው ወይንም በሌላ መንገድ እንድትመልስልኝ ስለፈለኩ ነው። አዎ ቅድም አንድ ያልከው ነገር አለ። ይሄ ሰው በራሱ እኔ ብሎ ራሱን አውቆ የሚናገርበት ዕውቀት ስፔሻሊ አሁን በዘመናችን ላይ ሰዎች ማንነታቸውን ወቁ፣ ይሄን ማድረግ ትችላለህ፣ ይሄን መስራት ትችላለህ፣ አንዳንድ አነቃቂ ንግግሮች እንደዚህ ፊሎሶፊ ፍልስፍናዎች የሚያስቀምጡት የሚናገሩት ነገር አለ አውቀዋለሁ። ይሄኛው ግን ኮምፕሊትሊ ከዛ የተለየ ነው። ይሄ ሰው በራሱ የሆነውን በራሱ ማድረግ የሚችለውን ነገር ሳይሆን በአምላኩ የሆነውን ነገር በክርስቶስ የሆነውን ነገር መጽሐፍ ቅዱስ በጣም ትልቁ እዚህ ጋር መስመር ማስፈር ያለብን ነገር ሰዎች ስፔሻሊ አሁን ይሄ የአዲሱ ዘመን እንቅስቃሴ በቃ አንተ አይምሮን በደንብ ካሰራኸው መበድ ላይ የሚያቅት ነገር የለም። ጥሩ ነገሮች ብትናገር እነዛ ንግግሮች የሆነ ነገር ያመጣሉ ማለት ይሄ ምንድነው? ኢንዲፔንደንት ሆነ ማለት ነው። ከእግዚአብሔር ተለይተ በራስህ ጥሩ የሆነ ፖዚቲቭ አመለካከት ቢኖርህ ጥሩ ነገር መናገር እንትን ካልክ ያሰብካቸው ነገሮች ሐሳብ ኃይል አለውና በሐሳብ እንዲማረክ ትችላለህ የሚሉ ፍልስፍናዎች አሉ አቃቸዋለሁ። የማነቃቂያ ንግግሮች የተለያዩ ስልጠናዎች አሉ በእንደዚህ አይነት ነገር ላይ ሰውን በቃ አይምሮውን ካፓሲቲውን አይምሮ ይሄን ያህል ካፓሲቲ ያለው እሱን ብትጠቀምበት የተጠቀምንበት ይሄን ያለው እስካሁን ድረስ ይሄን ያህል አቅሙን ግን አልተጠቀምንበት እሱ ብትጠቀም በምድር ላይ የሚያቅት ነገር የለም የሚሉ ሐሳቦች አሉ፣ ስልጠናዎች አሉ፣ ማነቃቂያዎች አሉ። እዚህ ጋር ምንድነው ልዩነቱ? ሰውየውን ያለ እግዚአብሔር ማለት ነው በራሱ እነዚህ ነገሮች ምድር ላይ ማድረግ እንደሚችል የሚያሳዩ የሚያስተምሩ አስተሳሰቦች ናቸው። የነሱን በኋላ እንመለከታለን። ግን ምንድነው በተለይ ቅድም እኮ መልሰህልኛል። ግን ያ የነፍስ ጩኸት የእኔ ማንነኝ መገለጫ ነው ብለህናል። የእኔ ማንነኝ መገለጫ ከሚለው ቃል ይልቅ እንደው ከእግዚአብሔር በመለየቱ ሰው ውስጥ የተፈጠረ ክፍተት ነው ማለት አይሻልም ወይ ነው ያልኩት? ከእግዚአብሔር የተለየው ምን ሲሆን ነው የሚለው ነገር ስንመለከት ውስጠኛው መንፈሱ ሲሞት ነው። ያ ደግሞ የሰው እግዚአብሔር ሲፈጥረው በመልካችን እንደምሳሌያችን ብሎ የፈጠረው ይሄኛው መልክ አይደለም፣ ውስጠኛውን ስብዕናውን ነው። እግዚአብሔር የሚመስለው ማንነቱ ያ ነው። ያ ማንነቱ ነው። ፍሬ በበላ ጊዜ ትሞታለህ አይደል ያለው? ስጋው እኮ አልሞተም። ልክ ነው። የሞተው ምንድነው? መንፈሱ የተለየው አሁን ያልከው ነገር ማለት ነው። ያ ማንነት ነው የጠፋው ማለት ነው። ከዛ በኋላ ሰው በስጋው ብቻ ራሱን የሚያቀበት ነገር ውስጥ ገባ። በዘሩ፣ በቋንቋው፣ በመልኩ፣ በከለሩ ኮምፕሊትሊ ያ አይደንቲቲው ጠፍቶ ራሱ በስጋ የሚተዋወቅበት ጳውሎስ እኮ ነው ከዚህ በፊት በስጋ ያወቅኩ በሆነ አሁን ግን ሰውን በስጋ አላውቅም ይላል። ስለዚህ ምንድነው ይሄ ማንነት ያልነው ነገር በእግዚአብሔር የተፈጠርንበት የከበረ ማንነት ከእግዚአብሔር ጋር ለዚህ እኮ ነው ድጋሚ የተወለደው መንፈሳችን አይደል? እንደገና ያ መንፈሳችን ሲወለድ እኮ ነው ተቋርጦ የነበረው ግንኙነት አሁን ያልከው ከእግዚአብሔር ጋር የተቀጠለው የሰው ድጋሚ መወለድ ነው። ዮሐንስ ወንጌል ምዕራፍ 3 ላይ እንደምታውቀው
ጌታ ኢየሱስ ክርስቶስ እውነት እውነት እልሃለሁ ዳግመኛ ካልተወለድክ በስተቀር ወደ እግዚአብሔር መንግስት አትገባው አታይም ያለው ማለት ነው። ምክንያቱም ያን መንፈሳዊውን ዓለም ሰው የሚገናኝበት ከእግዚአብሔር ጋር የሚገናኝበት የውስጠኛው ማንነቱ ነውና ያን ማንነቱን ሰው ሲያውቅ ማለት ነው በክርስቶስ እንደገና የተፈጠረውን እግዚአብሔርን የሚመስለው እንደ እግዚአብሔር ምሳሌ የተፈጠረ አዲስ ሰው ይለዋል። እሱን ለብሳችሁታል። ይሄ የለበስነውን አዲሱን ሰው ማወቅ ነው ማንነትን ማወቅ የሚለው ነገር ማለት ነው። መልካም። ዳግም ሲወለድ የተወለደው መንፈሳችን ነው ወይ ብቻ ነው ወይ ማንነት ምንድነው ምናምን የሚሉ ጥያቄዎችን በኋላ ዲስከስ እናደርግባቸዋለን። ግን ከዚህ ጋር ተያይዞ ሌላ ጥያቄ በልክ ጽሁፍ የሚጀምርበት ምዕራፍ ላይ የሙሴ እግዚአብሔር የሆነ ሚሽን ሊሰጠው ወደሱ መጣ እና የእስራኤል ልጆችን ከግብጽ የማወጣው እኔ ማን ነኝ ማለቱን ጠቅሰ ሙሴ ሰው ራሱን ለማወቅ መጠየቅ ያለበት እግዚአብሔርን ነው ብለሃልና ልክ ነው። እግዚአብሔርን ነው መጠየቅ የሚለውን ሐሳብ ሰዎች ይስማሙበታል ብዬ አስባለሁ። ግን ሙሴ እኔ ማን ነኝ ሲል የማንነት ጥያቄ እያቀረበ ነው ወይ? እዛ ቦታ ላይ ራሱን ማዋረዱ አይደለም ወይ? የተሰጠው ሚሽን ትልቅ ስለሆነ እኔ በራሴ ኃይል የምችለው አይደለም እኔ ማን ነኝ ማለቱ አይደለም ወይ? ያ በትክክል ጥያቄው ያን ነው። ግን እዛ ቦታ ላይ የእግዚአብሔር መልስ ምንድነው የሚለው ነገር ስትመለከት እኔ ካንተ ጋር እሆናለሁ የሚለው ነው። ያ እንግዲህ ሰው በብሉይ ኪዳን ላይ እንዳልከው በተለያየ መንገድ እግዚአብሔር መጥቶ በእነሱ ውስጥ ታላቅ ነገር ለመስራት ሲያስብ ወዲያውኑ ሰዎች የሚመለከቱት የነበረባቸውን ጉድለት ወይ ታናሽነታቸው ወይ የዘራቸውን አናሳነት እነዚህ ነው ሲያነሳው። ጌዴዎንም ስትመለከት እኔ እኮ ዘሬ ከዚህ ነው ከአናሳ ከሆነ ከምናሴ ነገር ነኝ ከቤቴም በጣም ታናሽ ነኝ። ስለዚህ ለዚህ አንተ ለምትለው ነገር ብቁ አይደለሁም። ሳኦልም ጋር ስትሄድ የሚናገረው እሱ ነው። አይ ስፔሲፊክሊ ጥያቄ እኔ ማን ነኝ የሚለው የሙሴ አገላለጽ የእኔነት እኔ ራሱን ማዋረዱ አይደለም እንዴ? እንዴት ነው ከእኔ ምንድነው ራሱን ፈላጊ ከመሆን ጋር የሚገናኘው? ይሄ እኔ ማን ነኝ የሚለው አገላለጽ እኔ ማን ነኝ ቤቴስ ምንድነው የሚል አገላለጽ መጽሐፍ ቅዱስ ላይ ሞልቷል። ራሳቸውን ሲያዋርዱ አይነት ነገር ነው እንጂ ጌታ ሆይ እኔ ማን ነኝ ሲል እንደው ውስጥ ማንነቴ ምንድነው ንገረኝ ቴልሚ። እግዚአብሔርም ወዲያው እዛ ማንነትን እንዲያደርጓሉ ማንነት እንዲ ነው አላለው። ጀስት ያ ራስህን አልችልም ብለሃል። አዎ እኔ ማን ነኝ ብለህ ራስህን ዝቅ አድርገሃል። አዎ ግን እኔ ከአንተ ጋር እሆናለሁ ነው እንጂ የማንነት ጉዳይ ነው ወይ እዛ ጋር የተነሳው ነው? አዎ በትክክል የማንነት ጉዳይ ነው። ምክንያቱም ሙሴ ይሄን የተሰጠኝ ሚሽን በኔ ብቃት በኔ ችሎታ አልችለውም የሚል መልስ ነው። እኔ ማን ነኝ የሚለው ነገር። ስለዚህ እግዚአብሔር የመለሰለት ግን እኔ ካንተ ጋር እሆናለሁ ማለት ያ በፈርዖን ፊት የሚያቆምህ ይሄን ትልቅ ደግሞ ሚሽን ህዝቡን ነፃ የምታወጣበት በአንተ ማንነት ሳይሆን እኔ ማንነት እሆናለሁኝ በእኔ ማንነት ያንተ ማንነት አልቃለሁ የሚል ሐሳብ ነው እዛ ጋር። ስለዚህ አሁን መጽሐፍ ቅዱስን ስንመለከት ብሉይ ኪዳን ላይ ያለው ሐሳብ ሙሉ በሙሉ የክርስቶስን ነገር የሚያሳይ የማንነት ለውጥ ያለበት ኪዳን አይደለም። የሰው ማንነቱ የተለወጠው በአዲስ ኪዳን ነው። እዛ ላይ ግን የምንመለከተው በብሉይ ኪዳን ጥላነት የምንመለከተው ምንድነው? እግዚአብሔር ከነሱ ጋር እግዚአብሔር ካንተ ጋር እግዚአብሔር ካንተ ጋር የሚል ነው። ወደ አዲስ ኪዳን ስመጣ ደግሞ ክርስቶስ በእኛ ውስጥ የሚል ሐሳብ ነው የምናየው። ስለዚህ ያንን ለማለት ነው እግዚአብሔር እዛ ጋር ማንነት እሆናለሁ የሚለውን ሐሳብ ለማሳየት ከብሉይ ኪዳን ሐሳቡን ብዙ ጊዜ ስለ ማንነት ሲነሳ ብዙ ሰው የሚያነሳው ኒው ቴስታመንት ላይ ሄዶ ነው አይደንቲቲ የሚለው ነገር ማለት ነው። ግን እኔ እዛ ጋር ማንሳት የፈለኩት ሐሳቡን መጽሐፉን በደንብ አይተው ከሆነ የሰው ልጅ ልክ ከተፈጠረበት ፍጥረት ጀምሮ በእግዚአብሔር መልክና ምሳሌ ነበር የተፈጠረው፣ እንከን አልነበረውም። ከወደቀ በኋላ ግን ራሱን በተፈጠረበት ማንነት ሳይሆን በድክመቱ በዘሩ በጎሳው በቀለሙ በተለያየ ነገር ራሱን በተቃወሰ መንገድ ማወቅ ጀመረ። ስለዚህ አንድ ነገር ሲባል ያን ነገር የራሱን ችሎታ የራሱን አቅም አይቶ እኔ ማን ነኝ የሚለውን ነገር ሙሴ የሚጠየቀው በራሱ ያን ነገር ማድረግ እንደማይችል እግዚአብሔር ግን የሱ ማንነት እንደሚሆን ከሱ ጋር እንደሚወጣ ተናግሮት በሙሴ ደግሞ የተሰራውን ታላቅ የሆነ ስራ በሐዋርያ ስራ ላይ ስትመለከት እግዚአብሔር በሙሴ ያደረጋቸውን ነገሮች ሙሴ ምን ያህል ታላቅ ነብይ እንደነበረ ያ ግን መጀመሪያ ያንን ነገር ለመስራት ብቁ እንዳልነበረ ማንነቱን በቂ እንዳልነበረ ለእግዚአብሔር የነገረበትና ይሄን ማድረግ እኔ ማን ነኝ ብሎ እግዚአብሔር ጠየቀ የሚለው ሐሳብ ከዛ የተነሳ ነው ማለት ነው። መልካም። ማንነት የሚባለው ነገር ራሱ ምንድነው? እስቲ አሁን
ማንነት አይደንቲቲ ማንነትን ወቅ ምናምን ብዙ ነገር አለ። ምንድነው ግን ይሄ ማን ምንድነው? የአንድ ሰው መገለጫ ማለት ነው፣ መታወቂያ። ማንነት ለምሳሌ እስቲ ዘርዘር አድርገው። ለምሳሌ አንድ ሰው ፍቅር፣ በጎነት፣ ቸርነት፣ ምሕረት፣ የዋህነት የሚገለጥበት ካራክተር የክርስቶስ ማንነት አሁን መገለጫው እነዛ ባህሪዎች ናቸው። የመለኮት ባህሪ መገለጥ የሚለው እግዚአብሔር ማንም አላየውም፣ ግን ማንነቱ በማ ተገለጠ? በክርስቶስ ተገለጠ። እግዚአብሔር ማን ነው የሚለው ነገር በቅፎ ያለው ተረከው ገለጠ የሚለው በምኑ ተገለጠ? በሱ ውስጥ በተገለጠው የፍቅር ልክ፣ ርህራሄው፣ ትዕግስቱ፣ ቸርነቱ እግዚአብሔር ማን እንደሆነ ማንነቱን በሚታይ አካል ውስጥ ተገለጠ። ስለዚህ የሰው ማንነት በሚገለጥበት ባህሪ ይታወቃል ማለት ነው። በፍሬው ምሕረት፣ ቸርነት፣ በጎነት የሚገለጥበት ከሆነ ያ ዲፋይን ያደርጋል ማለት ነው። እንደዚሁ ደግሞ ክፋት፣ አመጻ፣ የስጋ ስራዎች እነዚህ መገለጫዎች ማንነት ይባላሉ ማለት ነው። ታንክ ዩ። የብዙ ችግሮች ምንጭ በመጽሐፍ ውስጥ የማንነት መበላሸት ነው ትላለህ። እንዴት ነው የሁሉ ነገሮች ምንጭ የሚሆነው የሰው ማንነት መበላሸት? ትንሽ ነገር አውራ። በጣም ቆንጆ። እንግዲህ በመጽሐፍ ቅዱስ ውስጥ በአንደኛ ሳሙኤል ምዕራፍ 24 ላይ ከኃጢአተኛ ውስጥ ኃጢአት ይወጣል ይላል። የሰው ልጅ ማንነቱ ሲበላሽ ከወደቀ በኋላ በመጽሐፍ ቅዱሳችን በምድር ላይ ሰው በክፋት እንደተሞላ፣ በግፍ እንደተሞላ ከሱ የተነሳ ከሱ ማንነት መውደቅ የተነሳ ምድር ራሱ እንደተካንተ የተነሳ አይደል ያለው ምድር የተረገመ ትሆናለች እና ያ ሁሉ ክፋት የተሞላ የሰው ማንነት ሲበላሽ ነው ይሄ አሮጌ ማንነት የምንለው ማለት ነው። ስለዚህ ይሄ አሮጌ ማንነት ራሱ የሚያመነጨው ስራ አለ። ለምሳሌ በአዲስ ኪዳን ስትመለከት አሮጌውን ሰው ከስራው ጋር ይላል። አሮጌ ሰው አለ፣ የአሮጌ ሰው ደግሞ ስራ አለ፣ ያ የሚያመነጨው ማለት ነው። ስለዚህ እሱን አስወግዱት ይላል። እዚህ ጋር ደግሞ አሮጌውን ሰው ሰቅላችሁታል ይላል። ለምን? ያ ማንነት ነው ኃጢአትን የሚያመነጨውና እግዚአብሔር የሰው ልጅ ጥያቄ ከስሩ ለመመለስ ሲነሳ ምንድነው የሆነው? አሮጌውን ሰው አላሻሻለውም። ይሄ ኃጢአትን የሚያመነጨው ክፋት፣ አመጻ፣ ርኩሰት እነዚህ በአሮጌው ማንነት ውስጥ ያሉ የእሱ መገለጫዎች ናቸው ቅድም እንዳልነው። ስለዚህ ምንድነው ያደረገው እግዚአብሔር? ያን ነገር ከስሩ ነው የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከክርስቶስ ጋር በመስቀል ላይ እንደተሰቀለ እናውቃለን ይላል። ስለዚህ ይሄ ሁሉ የሚመነጨው ከየትኛው ነው? ከአሮጌው ማንነት ውስጥ ነው። ስለዚህ እግዚአብሔር እያንዳንዱን ነገር አይደለም ድል ያደረገው፣ ያንን የሚያመነጨውን አሮጌው ማንነት በመስቀል ላይ ክርስቶስ እኛን ሆኖ በመስቀል ላይ ሰቀለው። ከዛ ምን አደረገ? የሱን ጽድቅ የሱን ማንነት ለኛ ሰጠን የሚለው ነገር ነው። ከስሩ ነገሮችን ዲል ማድረግ የሚለው ነገርና ያን ሐሳብ ለመግለጽ ነው። ስለዚህ የማንነት መበላሸት ነው የነገሮች ሁሉ ምንጭ። ስለዚህ እሱን ማንነታችንን የቀየረው እያልከኝ ነው። መልካም። ከዚህ ጋር ተያይዞ ግን መነሳት ያለበት ጥያቄ አማኝ ስንሆን አንድ ሰው ቦርን አጌን ክርስቲያን ሲሆን ዳግም ተወለደ፣ አዲስ ፍጥረት ሆነ፣ ሳምቲንግ ላይክ ዛት ከሆነ ነገር ወደ ሆነ ነገር ነው የተቀየረው ተቀይሮ ማለት ይቻላል ወይንስ እንደው ማንነቱ በክርስቶስ መቃኘት የሚችልበት እድል አግኝቷል ማለት ነው የምንችለው? ማለት ማንነታችን አለ። የመጀመሪያው ችግር ምን ነበረ? አዳም በኃጢአት ሲወድቅ ከእግዚአብሔር ተለየ። ሞት የሚባለው ነገር መንፈሳዊ ሞት የምንለው ነገር ያ ነው። ስለዚህ በክርስቶስ ደግሞ በእግዚአብሔርና በሰው ልጆች መካከል ያለ ግድግዳ ተነሳና ደግሞ እንደገና መገናኘት ይቻለ ሰው። ስለዚህ ያ ግንኙነት ታደሰ። ይኖርበት የነበረበት አሮጌው ነገር አዲስ ሪሌሽንሺፕ ከእግዚአብሔር ጋር ተፈጠረ። ስለዚህ እንደው በተለየ መንገድ እንዳንረዳው ይሄን ነገር አማኝ ሲሆን ሰው ከሆነ ነገር ወደ ሆነ ነገር ይቀየራል ወይስ እንደገና ከእግዚአብሔር ጋር ህብረት ማድረግ ቻለ ነው ብለን ልንል የምንችለው? እንደው የአማኝ ማንነት ምንድን ነው ከዚህ ብለህ ታስባለህ? ያው እንግዲህ ቅድም እንደተነጋገር ነው የሰው ልጅ ሁለንተና አለው። ስጋ፣ ነፍስ፣ መንፈስ አለው ሲፈጠር የሰው ሁለንተና ብሎ አንደኛ ተሰሎንቄ ምዕራፍ 5 ላይ የሚናገረው ያ የሰው ሁለንተና ሲወድቅ ምን ሆነ የሚለውን ነገር ማየት ያስፈልጋል። እና የሰው ልጅ ልክ ከወደቀ በኋላ ይህን ፍሬ በበላ ጊዜ ትሞታለህ እንዳለው ወዲያውኑ ከእግዚአብሔር ጋር የነበረው ግንኙነት ተቋረጠ። መንፈሳችን ሲነቅ አይደለ እግዚአብሔርን የምንሰማው መንፈስ ላይ ቤተክርስቲያን የሚለውን ጆሮ ያለው ይስማይላል።
በዚህ ጆሮ አይደለም የምንሰማው። መንፈሳዊ ጆሮ ያለን መንፈሳዊ አይን ያለን ድጋሚ ካልተወለድክ የእግዚአብሔር መንግስት አታይም ይላል። በዚህኛው አይናችን አይደለም የልቦና አይኖች የሚባል የመንፈሳችን አይን አለና ያ ሞቶ ነበር። ስጋችን ደግሞ እንደዚህ ተረግሟል። የሚደክም የሚበሰብስ የሚሞትም ሆኗል ማለት ነው። አሁን በተሐድሶ ውስጥ ኢየሱስ ክርስቶስ መጥቶ ወደዛ ክብር ሰውን ሲመልሰው በመስቀል ላይ ዋጋ ሲከፍል ምንድነው የሆነው? አንደኛ ይሄ የነፍስ ክፍል ወይ ደግሞ ካራክተር ባህሪው በምሳሌው በመልኩ የተፈጠረው ሰው ወዲያውኑ ከወደቀ በኋላ የተኮነ ከሳሽ ሆነ። እግዚአብሔርን የሚከሳ አንተ ሰጠኝ ያለ ባህሪው የመበላሸት መጣ። ይሄ በእውቀት ውስጥ በአእምሮ ውስጥ ያለው አስተሳሰቡ ተበላሸ። በዘፍጥረት ምዕራፍ 6 ላይ መስለኛል የሰው ሐሳብ ተበላሸ ይለዋል እና አመለካከት ሲበላሽ ታይዋል። ልክ ግን የሰው ልጅ ደግሞ እንደገና ክርስቶስን ሲያምን ድጋሚ ሲወለድ ወዲያውኑ የሞተው መንፈሱ ይነቃል። ለመንፈስ ያለ ሁላችን ትዝ ይልቆን ስንድን እግዚአብሔር አባታችን ማለት ቻለን። ጌታ መስማት ቃሉ ማዳመጥ ለመንፈሳዊ ነገር ነቃን። መንፈሳችን እንደገና ቦርናጌ ነው ደግሞ ድጋሚ ተወለደ። ከዛ ደግሞ የእግዚአብሔር ቃል እንደሚናገረው ይሄ አስተሳሰባችን በአንድ ቀን የሚለወጥ አይደለም። ብዙ ማይንዳችን ውስጥ የገባ ከኃጢአተኛው ባህሪ ከአካባቢያችን ከተወለድንበት ኃጢአተኛ ከሆነው አትሞስፌር ውስጥ ያደገው ሰው በእግዚአብሔር ቃል መታደስ ያስፈልጋል። መጽሐፍ ቅዱስ በአእምሯችሁ መታደስ ተለወጡ እንጂ ይሄን ዓለም አትምሰሉ ይላል። ሰው ኤቭሪ ዴይ ግንኙነት ከሌለው ወዲያውኑ እግዚአብሔር መስሎ ቁጭ አይልም። ለዚህ ነው መጽሐፍ ቅዱስ ከክብር ወደ ክብር የሚለው። የእግዚአብሔርን ቃል ሰው የተቀበለ ሰው የኛ ኃላፊነት አለበት። ከቃሉ ጋር ያለን ግንኙነት፣ ከመንፈስ ቅዱስ ጋር ያለን ግንኙነት፣ የጸሎት ህይወታችን፣ እነዚህ ሁሉ ያንን መንፈሳዊ አስተሳሰባችን የሚቀየረው ስለ ሰው ያለን፣ ስለ ራሳችን ያለን፣ ስለ ገንዘብ ያለን እነዚህ ነገሮች ሁሉ የሚቀየሩት በእግዚአብሔር ቃል በመታደስ ነው። ያለዚያ ግን ያገለገለም ሰው ዓለምን መስሎ ሊኖር ይችላል። እዚህ በክርስትና ህይወት ውስጥ ማለት እንደምናየው በዘመናችንም ይሄ የእግዚአብሔር ቃል መታደስ ከሌለ በባህሪያችን እግዚአብሔር አንገልጠው። ድነናል፣ ቦርናጌን ሆነናል። እነዛ ነገሮች ግን ሁሉ ጊዜ ከእግዚአብሔር ጋር ባለን ግንኙነት የእግዚአብሔር ቃል በመቀበል ነፍሳችሁ ማዳን የሚችለውን እግዚአብሔር ቃል በህዋነት ተቀበሉት ይላል። እዚህ አእምሮአችን ውስጥ ያለው አስተሳሰብ ስለ ብዙ ነገር ተበላሽቷል። ቅድም እንዳልኩ ዘፍጥረት ላይ የሰው ሐሳቡ ተበላሸ ይላል። ይሄ የተበላሸው ሐሳቡ በእግዚአብሔር ቃል እንደገና መስተካከል አለበት። ስለ ሁሉ ነገር ያለ ማለት ነውና ሪሴት መሆን አለበትና ያ ነገር ውስጥ ገብቶ ሰው ራሱን ለመለወጥ ዝግጁ ካልሆነ አሁንም ድኗል፣ ግን የሚታይበት የስጋ ባህሪ። ለዚህ ነው ቆሮንቶስ ላይ ቋይ ተቆነ ጳውሎስ እናንተ ገና አሁን ወተት ነው የምትመገቡት ስጋ መሆናችሁ አይደለም። ክርክር፣ ቅናት የሚታይበት ነገር ያለ መታደስ ያለ መለወጥ ነውና ያ በጣም ድንቅ አሜዚንግ። ያው እንግዲህ ክርስቲያን በመሆናችን ያገኘነው ትልቁ ነገር እሱ ነው። ግን ቅድም ስትናገር መንፈሳችን ሕያው ሲሆን ከእግዚአብሔር ጋር ሲታረቅ ከእግዚአብሔር ጋር ተለይተን ነበር፣ ሞተን ነበር፣ መንፈሳችን ዳግም ተወለደ ምናምን የሚለው ንግግር ውስጥ ዳግም የተወለደው ሁለንተናችን አይደለም ወይ ማለት ሰው ይታወቃል፣ መንፈሳዊም አካላዊም ፍጥረት እንደሆነ ይታወቃል። ዳግም ሲወለድ መንፈሱ ብቻ ተወለደ ማለት እንችላለን እንዴ? አካላዊ ነገሩን ነው እንጂ። ምክንያቱም የሰው አካል ራሱ ይሄ ባዲያችን የመንፈስ ቅዱስ ማደሪያ የሆነው እኮ ዳግም ስለተወለደ ነው የሚል ሐሳብ አለ። አንተም ትላለህ? አዎ ዳግም የተወለደው ይዘጋጃል አልተወለደም። መቼስ ኒቆዲሞስን አይተህ ከሆነ ጌታ ኢየሱስ እንዴ እናቴ ማህፀን ገብቼ እንደገና ሲለው ነው ከስጋ የተወለደ ስጋ ነው አለው፣ ከመንፈስ የተወለደ መንፈስ ነው። ይሄ ሳይቆ አታደንቃለሁ። ምን ማለት ነው? ይሄ ስጋችን ማንኛችንም ጌታ ስንቀበል ድጋሚ አልተወለደም፣ እንዳለን የሆነ ምንም የተለወጠ ነገር የለም። ግን ምን ዳግም መወለድ ማለት እንትን ነው እንዴ? ይሄ ምንድነው? እንደ ልክ ኒቆዲሞስ እንዳለው የሆነ ነገር ውስጥ ገብቶ እንዴት ነው? እሱም ይሄም አንድ ኢምፖርታንት ጥያቄ ራሱ ቃሉን እንዴት ነው ዲፋይን የምናደርገው? መንፈሳችንም እኮ ሙት ነው ስንል እኮ መንፈሳችን ከእግዚአብሔር ስለተለየ እንጂ መንፈስ ነበረን እኮ የሚሰራ መንፈስ ጌታን ከመቀበላችን በፊት አክቲቭ ነው። ከመናፍስት ጋር ይገናኛል። ከምን ጋር ይገናኛል? ከእግዚአብሔር ጋር ነው እንጂ መገናኘት ያልቻለው። ስለዚህ ከእግዚአብሔር ጋር መገናኘት ቻለ፣ መሀል ላይ ያለው ባሬር ተወገደ። ስለዚህ ዳግም መወለድ ራሱ እንዴት ነው የምትረዳው? ይሄ ነገር ዘይቤያዊ አናገር አይደለም። ይሄ ዳግም ልደት፣ ዳግም መወለድ በኋላ እንመጣበታለን፣ ከእግዚአብሔር መወለድ ምናምን የሚሉ አባባሎች እኮ ዘይቤያዊ አናገሮች አሉ። ሊትራሊ ነው እንደምንመለከታቸው እሱን ነገር። ለምሳሌ አንድ ሰው ከእግዚአብሔር ተወለደ ስንል ሊትራል ሚኒንጉን ከወሰድ ነው እግዚአብሔር ራሱን እያበዛ ነው ማለት ነው።
ምክንያቱም በኋላ ላይ እመጣለሁ፣ ግን እችን ነገር ጠቀስ በትንሹ እናድርጋት እና ከዛ ወደ መጽሐፉ አስተምሮ በደንብ እንጥለቅ ወደዚህ ከመግባታችን በፊት ብዬ ነው። ስለዚህ ስጋችን ዳግም ተወልዷል ስንል የሚሉ ሰዎች አሁን ያቀረብኩልህ ስጋችንም ዳግም ተወልዷል። ስጋችን ዳግም ባይወለድ ኖሮ የመንፈስ ቅዱስ ማደሪያ መሆን አይችልም ነበር። ዳግም መወለድ ማለት ደግሞ ሊትራል ሚኒንጉን ሳይሆን የምንወሰደው ወደ አዲስ ህይወት ውስጥ መሻገራችን፣ አዲስ ህይወት ውስጥ መግባታችን። አሁን ስጋችን ከሰይጣን ባርነት ከምኞቱ እንደገና ደግሞ ምንድነው ለሰይጣን ለምኞታችን አንደኛው ምንድነው ከነዚህ ሰንሰለቱ የተበጠሰውና ነፃ የሆነው አይደለ ሰውነት። ይሄ ነው ዳግም መወለድ ማለት እንጂ እንደገና እናት ወድ ውስጥ ገብቶ መወለድ ወይንም ሌላ አይነት ፕሮሰስ አይደለም ይላሉና እስቲ አይ ትችላለህ እኮ ስጋችን አልተወለደም ዳግም ካልክ አስረዳን ማለት ነው። እንግዲህ ያው ስጋ መወለድ የሚለው ስጋችን ኢየሱስ ክርስቶስ ዋጋ ሲከፍል ለሁለንተናችን ነው ዋጋ የተከፈለው፣ ለስጋችን፣ ለመንፈሳችን፣ ለነፍሳችን ነው። ግን መጽሐፍ ቅዱስ በሮሜ 8 ላይ ሲናገር የሰውነታችንን ቤዛነት እየተጠባበቀ ይላል። ይሄ ሰውነታችን አሁን ፐርፌክት አይደለም። ምክንያቱም ይታመማል፣ እንታመማለን፣ ይሞታል፣ ልጨርስልህ፣ ይሞታል፣ ይታመማል። ከዛ ደግሞ እዚሁ ስጋ ውስጥ ጳውሎስ ምንድነው የሚለው? ይሄን ስጋዬን እየጎሰምኩ አስገዛዋለሁ ማለት ስጋችን አሁንም ሪያሊቲውን እኮ ስናየው አሁንም ያሸግራል። የስጋችሁ ምኞት አትፈጽሙ ተቃውሟል። ይሄ ለዳነ ክርስቲያን የተጻፈው ስጋ በመንፈስ ላይ መንፈስ በስጋ ላይ ይመኛል። ስለዚህ የምትወዱትን ልታረጉ አትችሉ። ጳውሎስ ራሱ እኔ ምንኛ ጎስቆ የማልወደውን ማረገው ይሄ ከዚህ ማን ነው የሚያድነኝ ያለው ትግል አለ። አሁንም ሰው ድኖ ማለት ነው የሚታገለው ምንድነው? ይሄማ ኮምፕሊትሊ ቢቀየርማ ትግልም አልነበረም። ገብቷል? አሁን ግን ኮምፕሊትሊ ተቀየረ ማለት አይደለም። ዳግም ተወለደ ማለት መንፈሳችንም ጭምር እኮ ትግል ላይ ነው ያለው። መንፈሳችንም ስጋችንም አንተ አሁን ኃጢአት ክርስቲያን ከሆንክ በኋላ ኃጢአት ትሰራለህ። ክርስቲያን ከሆንክ በኋላ ኃጢአት ስትሰራ እኮ አንተ ነህ ኃጢአት የሰራኸው። መንፈሴ አልሰራም ስጋዬ ነው የሰራው ምናምን አትልም። ሁለንተናችን ደካማ ነው፣ የሰው መንፈስም ስጋ። ቦርን አጌን ስለሆነ ነው። ቦርን አጌን መሆን ማለት ከእግዚአብሔር ጋር ህብረት ማድረግ ችሏል። የጽድቅ ዕቃ ጦር መሆን ችሏል። ይህ አካላት አሁን እንግዲህ ቦርን አጌን ሆኗል የሚለውን ነገር ክሊር ሊሆን ያስቀመጥነው ነገር አለ። መንፈሳችን ለእግዚአብሔር ዓለም ሞቶ ነበረ። እግዚአብሔር ድምጽ ለእግዚአብሔር ነገር ንቁ አልነበረም። ክርስቶስን ስንቀበል ስናምን ግን አሁን ቦርን አጌን ነን የምንለው እኮ ከሌላው የምንለየው ለምንድን ነው? ሌላውም እኮ ውስጥ ያለውን ሰው እኮ ከእግዚአብሔር ጋር ህብረት ማድረግ ቻለ። በምናችን በመንፈሳችን ነው ብቻ አይደለም። አዎ በመንፈሳችን እንገናኛለን፣ ግን ሁሉ ነገራችን ነው እግዚአብሔርን ህብረት የሚያደርገው ማለት ይሄ ባዲያችንም የእግዚአብሔር መንፈስ ማደሪያ ነው። እንደውም እኮ ቆሮንቶስ ላይ ሲያስተምር ጳውሎስ ታስታውሱ ከሆነ እግዚአብሔር እርሱን ያፈርሰዋል ነው ያለው እና የእግዚአብሔር መቅደስ እንደሆናችሁ አታውቁምን? እና ስለዚህ ይሄም የጽድቅ ዕቃ ጦር አድርገን እናቀር። ስለዚህ መንፈሳችን ብቻ ሳይሆን ስጋችንም አጥንቶቻችንም ናቸው። በቃ ይሄ ስጋው ከነበረበት ባሪያ ነበረ። ስለዚህ አሁን ባሪያ አይደለም። ስጋውም መንፈሱም የኃጢአት ባሪያ አይደለም። ስለዚህ ከኃጢአት ባርነት ነፃ መውጣቱ ነው ዳግም መወለዱ። ይህ ደግሞ አሁን እዚህ ላይ በደንብ ቸርች ላይ ያስተምረዋል። ስጋውን የገዛ ገዢ በሚል ማለት ነው። ስጋ አሁንም ገዝተነው ነው እንጂ ለእግዚአብሔር የሚገዛ አይደለም። ለዚህ ነው በስጋ ያሉት ይላል እግዚአብሔር ደስ ሊያሰኙት አይችሉም። ስጋችን በስጋ ያሉት ሲል እኮ ይሄ ስጋ ያለው ማለት አይደለም። ስጋዊነት ኤግዛክትሊ ምንድነው? ስጋ አሁን አዲስ ኪዳን ላይ ነው የምናወራው። አዲስ ኪዳን ላይ ስለ ስጋ ሲናገር ስጋ ምኞት እንዳለው ስጋ ለእግዚአብሔር እንደማይገዛ እና እንደውም ጳውሎስ ያን ሁሉ መገለጥ አይቶ አሁንም ግን ዲስኳሊፋይ እንዳለው። ምክንያቱም ዛሬ ብዙ ትላልቅ አገልጋዮች ማለት ነው እኔ በህይወት የምትማርባቸው የሆነ ታይም ላይ ፌል ሲያደርጉ ታያለ። እና ምንድነው ጳውሎስ ዲስኳሊፋይ እንዳልሆን ይሄን ስጋዬን እየጎሰምኩ አስገዛዋለሁ። ገብቷል? እየገዛ ነው እንጂ ነፃ ወጥቶ ለእግዚአብሔር ለመገዛት ደስተኛ ሆኖ የሚኖር ስጋ አይደለም። አሁንም ምኞት አለ ማለት አይደለም። ይቅርታ አድርግልኝና አሁንም ምኞት አለ። በፊት እኮ አሁን በፈቃዳችን ነው ኃጢአት የምናደርገው ነው። ዲፍረንሱ ዳግም መወለዳችን ስጋችን ዳግም ተወለደ ስንል ይላሉ። አሁን በፈቃድ ነው እንጂ ውስጥ ጸጋ አለ እግዚአብሔር። በፊት ግን ነው በፈቃድ አይደለም። ባሪያ ነህ እንዲጨምድዶ ነው ኃጢአት የሚያሰራ ነው ቦርን አጌን ከመሆነ በፊት። አሁን ግን እንደዛ ወደን ለእግዚአብሔር ክርስቶስ እኮ መጥቶ እኔና አንተን ነፃ ሲያወጣን
አሁን ለምሳሌ አንድ ንጉስ መጥቶ ሲማርክ የሆነ ሀገር ሰዎችን ሲማርክ እነሱን አምጥቶ እንደ ፍላጎቱ እዚህ አምጥቶ ደግሞ እንደ ፍላጎቱ ያደርጋቸዋል። ክርስቶስ ግን ያው ፈቃዳችንን በደንብ ስለሚያከብር ነፃ አወጣን ከአዳማዊው ባርነት ከኃጢአት ባርነት ነፃ አወጣና በፈቃድህ እንደገና ከፈለክ ኃጢአት ታደርጋለህ ከፈለክ ደግሞ ጽድቅን ታደርጋለህ ነው። ስለዚህ ቦርን አጌን መሆን ማለት ከዛ ባርነት ሰንሰለት ተቆርጦ ካሁን በኋላ ግን የትኛውም ጳውሎስንም ጨምሮ ማለት ነው የሚያስገዛው እኮ አሁን እግዚአብሔር ጸጋ ስለሰጠው ነው። ማንኛውም ሰው ከዛ በኋላ የሚያደርገው በፈቃዱ ነው የሚገዛው። ከዛ በፊት ግን እንደዛ አይደለም፣ አትመርጥም፣ በቃ ባሪያ ነህ። ስለዚህ ያንን ለማለት ይመስለኛል። ትንሽ ነገር በልና ወደሚቀጥል እሱ ነው እና ምንድነው ስጋችንን አሁን እንዳልኩ ምኞት እንዳለው መጽሐፍ ቅዱስ ይናገራል። የስጋችሁ ምኞት ይለዋል፣ አትፈጽሙለት። ስጋ በመንፈስ ላይ መንፈስ በስጋ ላይ ይመኛል፣ እነዚህ እርስ በርሳቸው ይቃወማሉ። በመንፈስ ብትመሩ ግን የስጋን ስራ በመንፈስ ብትገድሉ በሕይወት ትኖራላችሁ። ስለዚህ እየገዛ ነው እያሸነፍ ነው ለእግዚአብሔር ፈቃድ እንዲኖር እያደረግ ነው የምንኖረው ስጋችንን እና ያለ ማለት ነው። በጣም ጥሩ ውይይታችን ጥሞኛል። እስቲ እኔ በጣም ለቃላት ሴንሲቲቭ ነኝ። ከቃላት ጀርባ ያለው እሳቤውን ይወስናል። ለምሳሌ አንድ ሰው የእግዚአብሔር መልክ ሲል አንተ የምትልበት ከኋላ የምትሰጠው ትርጉምና ሌላ ሰው የእግዚአብሔር መልክ ሲል ከኋላ የሚሰጠው ትርጉም ቃሉ የተሸከመው እሳቤ ሊለያይ ስለሚችል በደንብ ቁጭ ማድረግ ያስፈልጋል። ስለዚህ እስቲ ይችን ነገር ትንሽ ነካካለኝ። የእግዚአብሔር መልክ፣ የመለኮት ባህሪ ተካፋይ፣ አዲሱ ሰው፣ አዲስ ፍጥረት ምናምን የሚሉ ነገሮች በትክክል ምንድን ናቸው? ባጭሩ እሱን እናድርግና ወደሚቀጥለው እንግዲህ ያው ሰው ሲፈጠር በእግዚአብሔር መልክ ላይ ተፈጠረው፣ በመልኩ ተፈጠረው። ከወደቀ በኋላ የእግዚአብሔር መልክ ከሱ ጠፋ። ከዛ ደግሞ መጽሐፍ ቅዱስ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ወስነዋል ብሎ ስለ መልክ የሚናገረው መጽሐፍ ቅዱስ ሐሳብ አለ። ያን መልክ እንመስል ዘንድ የተቀመጠልን መልክ አለ፣ ከክብር ወደ ክብር እንለወጣለን የሚል መልክ ባህሪ ነው። ባህሪ ስለ ቸርነት፣ ምሕረት፣ ፍቅር፣ በጎነት እነዚህ የእግዚአብሔር ባህሪ መገለጫዎች ናቸው። ምንጩ እሱ ነው። የዛ ባህሪ ዳዊት ሲናገር ከአንተ በቀር በጎነት የለኝም ይላል። በጎነታችን እግዚአብሔር ነው። የመልካም ነገር ሁሉ ምንጭ እሱ ነው እና ከእግዚአብሔር መልኩ ተካፋዮች ነን ስንል መጽሐፍ ቅዱስ ቃሉ ሲናገር ምንድነው ያ የእግዚአብሔር ባህሪ ተካፋዮች ነን የሚል ሐሳብ የሚያንጸባርቅ ነው ማለት። ስለዚህ ባህሪው ቅድም እንዳልኩ የእግዚአብሔር ባህሪ የተገለጠባቸው በብሉይ ኪዳን ስንመለከት እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ፍቅር ነው። እነዚህ ነገሮች ሁሉ የእግዚአብሔር ባህሪ መገለጫ መልኩ ናቸውና የእሱ መልክ ተካፋዮች ነን። ባህሪ ተካፋዮች ነን ስንል የእግዚአብሔርን ባህሪ እነዚህን ለማለት ነው ማለት ነው። ብዙ ሰዎች ይስማሙበታል። የእግዚአብሔር መልክ የምንለው የእግዚአብሔርን ባህሪ ነው። የእግዚአብሔርን ባህሪ የሰው ልጅ ተካፍሏል። ጴጥሮስም የመለኮት ባህሪ ተካፋዮች እንድትሆኑ ሲል የሚዘረዝረው የሚያወራው ስለ ባህሪ ነው። በጎነት፣ ቸርነት፣ ፍቅር የመሳሰለ እና ግን ተካፍሏል ስንል ምን ማለታችን ነው? ሰው የተካፈለው የእግዚአብሔርን ሁሉን ባህሪውን ነው? ያልተካፈለው ነገር አለ? እሱን ነገር ማስቀመጥ አለብን። እሱ በጣም ግልጽ የሆነው እግዚአብሔር ነው፣ ሰው ነው። ምንም አንድ በዛ ነገር ላይ እናደርገው አንችልም። እግዚአብሔር ሁሉን ቻይነት፣ የእግዚአብሔር ሉዓላዊነት፣ የእግዚአብሔር በሁሉ ስፍራ መገኘት ኮምፕሊትሊ ከሰው የተለየ ባህሪ ግልጽ የሆነ ነገር አለ። ከዛ ውጪ ግን ሰውን ሲፈጥረው ደግሞ እግዚአብሔር ያከበረበት ክብር አለ። አንዳንድ ጊዜ ምን አለ መሰለብኝ ሰዎች እንትን በሚመስል መንገድ ትህትና በሚመስል መንገድም በእግዚአብሔር የሆኑትን ነገር ሲክዱታ ያለ ቃል እንደዚህ እንዴት ይሆናል? ያ ልካችንን ማወቅ አለብን ማለት እግዚአብሔር በፈጠረ ልክ እግዚአብሔር ነው፣ ሰውን ደግሞ አክብሮታል። የከበርንበትን ክብር ማወቅ አለብን ከሚለው እና እንዳልከው የእግዚአብሔር ባህሪ የተለየ ባህሪ አለ። ሁሉን ቻይነት፣ በሁሉ ቦታ መገኘት፣ ፈጣሪነት። ሰው ፈጣሪ አይደለም፣ እግዚአብሔር ፈጣሪ ነው። እነዚህ ሁሉ የእግዚአብሔር ባህሪ የተለየ ባህሪዎች ናቸው። የሆነ ቦታ ላይ አንድ ሀሳብ አንስተሃል መጽሐፍህ ላይ እሷን ጥያቄ ከዚህ ጋር ስለምትሄድ ብናነሳት መልካም ነው። ገጽ 152 እና 122 ላይ አሁንም ያው የዳግም መወለድን ጉዳይ በደንብ ዲፋይን እንድናደርጋት ነው።
ልጅ አባቱን ተፈጥሮ ተካፍሎ እንደሚወለድ እኛም የእግዚአብሔርን ተካፍለን ተወልደናል ይላል። እኛ የእግዚአብሔርን ባህሪ ሁሉ እንጋራለን ማለት ነው ወይስ ከእግዚአብሔር መወለድ የሚለው አገላለጥ እንዴት ነው ማብራራት ያለብን የሚለውን ነገር እንመልከት። ምክንያቱም ምን የሚል አስተምህሮ አለ በአንዳንዶች ዘንድ ከሰው የሚወለድ ሰው ነው፣ ከበግ የሚወለድ በግ ነው፣ ከበሬ የሚወለድ በሬ ነው። just like that ከእግዚአብሔር የሚወለድ ደግሞ ብለው ይቀጥላሉ ዳሽ። ስለዚህ ይሄ አገላለጽህ ምን ለማለት ነው? የአባቱን ተፈጥሮ ተካፍሎ እንደሚወለድ የሚለው የእግዚአብሔርን ባህሪ ቅድም ያልናቸውን ተካፍሎ ለማለት ነው። ሁሉንም ባይሆንም ለሰው የሚገባውን ተካፍሏል ለማለት ነው ወይስ ሌላ ነገር አለው? ምን ሌላ ነገር የለውም። በጣም ደስ ይላል። ቴንክ ዩ ሶ ማች። እሺ ወደሚቀጥለው ሀሳብ እንሄድ። ምናልባት እዚህ ጋር መጽሐፍህን ያው እስካሁን በተለይ የመጀመሪያው በሶስት የተከፈለ ነው። የመጀመሪያው ክፍል ላይ በደንብ በክርስቶስ ምናምን የሚለውን ምዕራፎች ውስጥ ከመግባቱ በፊት በትክክል እስከ መጨረሻው በእርግጥ መጽሐፍ ስለ ሰው ማንነት የሚያወራ ነው። ምንም እንኳን መንፈሳዊ በክርስቶስ ምናምን የሚሉ ነገሮች ቢኖሩትም ግን እዚህ ጋር ማንሳት የሚገባኝ የሰዎች አስተያየት ሁሉን ነገር ከሰው ማንነት ጋር ማገናኘት ክርስቶስ ተኮር ከመሆን ይልቅ ሰው ተኮር መሆን አይሆንም ወይ? ወይንም ደግሞ ሰውን ራሱ የሆነ አድራጊ ፈጣሪ ማድረግ አይሆንም ወይ? መነሳት ያለበት ወይንም የነበረበት ከእግዚአብሔር ማንነት ነው። በቃ ከሰው ማንነት ጀምሮ ሰው ማንነት ዙሪያ ላይ ማጠንጠን በቃ ሰውን አድራጊ ፈጣሪ ሰው ተኮር መሆን አይሆንም የሚል አስተያየት ይሰጣል። በድጋሚ እስቲ እንግዲህ እኔ መጽሐፌ ላይ በጣም በደንብ ለሚያነቡ ሰዎች ባላንስ የሆነ ነገር ነው የተቀመጠው። ምንድነው? ቆይ እኔ እሱን ነገር አይቼዋለሁ፣ መጽሐፍን በደንብ አንብቤዋለሁ። መጽሐፍ ጥያቄ ያው እንዲህ ብሎ ራሱ ርዕሱን አሁን የማይስማሙበት አሉ። አሁን ይሄ ነገር ምናልባት ከየእግዚአብሔርም ምክንያቱም አንተ ራስህ ምን ብለሃል? ሰው ራሱን የሚያውቀው እግዚአብሔርን ሲያውቅ ነው። ስለዚህ እግዚአብሔርን ሲያውቅ ከሆነ ለምን ያንተ መጽሐፍ በሰው ማንነት ላይ አተኮረ? እግዚአብሔርን ብናሳውቀው አይሻልም ወይ? ሰዎችን እንደው ምንም የሰው ማንነት ምንም ያክል እንደው አይነሳ ባይባልም ግን እንደው እንደዚህ የሰው እኔነት ላይ ሴንተር ማድረጉን ነው ምልህ እሱን ባይሆን የሚል ሐሳብ አለ። ምን በጣም ይገባኛል። ይሄን ሐሳብ ብዙ አይነት እይታዎች እንደሚኖሩት ብዙ አይነት ጥያቄ እንደሚፈጠር ገና ሐሳቡን ስጽፈው አውቀዋለሁ። እና ግን ምንድነው በጣም በዛ ውስጥ ደግሞ ብዙ ነገር ሰዎች እንደሚያገኙበት አምናለሁ። ለምን ዋናው ታርጌቷን እዚህ ክፍል ላይ ቅድም እንዳልከው ሰው እግዚአብሔርን በማወቅ ራሱን ይወቅ የሚለው ነገር ማለት ነው። ለምሳሌ ሰዎች አንዳንድ ጊዜ እግዚአብሔርን ነገር በተለያየ ሁኔታ ሊያውቁት ይችላሉ። ስለ እግዚአብሔር በሚያውቁት በሚሰሙት ኢንፎርሜሽን እግዚአብሔር እንዲህ ነው፣ እግዚአብሔር እንዲህ ነው፣ እግዚአብሔር እንዲህ ነው፣ ሁሉን ቻይ ነው፣ ገዢ ነው፣ ፍቅር ነው፣ በጎ ነው ምናምን ብለው ስለ እግዚአብሔር አውቀው ሊቆሙ ይችላሉ። ወደ ራሳቸው ሲመጡ ግን ያ ነገር ከነሱ ጋር የተዛመደ ነገር እንዳለ ለምሳሌ እኔም እኮ ከሱ የወሰድኩት ባህሪ አለ። አሁን ይሄን ህይወት ራሱ ለመኖር እኮ ለመግለጥ እግዚአብሔርን ብቻ ስለ እግዚአብሔር ስለማንነቱ አውቀ እዛ ጋር ከቆም ካንተ ጋር የሚወርድ ነገር አይኖረውም። ግን እኔ የተገኘሁት ራሱ ከሱ ነው። እዚህ መጽሐፉ ላይ ትልቁ ዋናው ሐሳብ ምንድነው? በክርስቶስ የሚለውን ሐሳብ ብትመለከተው ማለት ነው እዛ ላይ የሆነው በእኛ አይደለም። ይሄን የሆነውን ነገር ራሱ በክርስቶስ የእግዚአብሔር ጽድቅ ተደርገናል። እንደውም የሚያጎላው ክርስቶስ ስለኛ ከፍሎ ምን አይነት ማንነት እንደሰጠን ሰዎች ቫልዩ እንዲሰጡት የሚያደርግ ነው። ምክንያቱም የእግዚአብሔር ጽድቅ በሱ የእግዚአብሔር ጽድቅ ሆነናል፣ ቤዛነት አግኝተናል፣ ተዋጅተናል፣ ቅዱሳን ሆነናል። እነዚህ ሁሉ የሆናቸው ነገሮች እኛ በራሳችን ያመጣናቸው ሳይሆን በጸጋው የተደረገ ነው፣ በጸጋው የተሰጠን ነገር ነው። እንደውም ስለ ማነው ሜምፊቦስቴና ስለ ዳዊት ቸርነት የእግዚአብሔርን ቸርነት በዛ ውስጥ የሰው ቸርነትና የእግዚአብሔር ቸርነት እንደሚል በቸርነቱ የሆነው ነገር አለ። በእኛ ሳይሆን እግዚአብሔር በቸርነቱ የሰጠን ድንቅ የሆነ ማንነት አለ። ያ ማንነትን ማወቅ የበለጠ የክርስቶስን
የመስቀል ላይ ስራ የሚያጎላ የሰዎችን ታሪክ እግዚአብሔር እንዴት እንደለወጠ ማን እንደነበርን ከዛ በኋላ ደግሞ እግዚአብሔር እኮ ትልቁ የማዳን ይሄ ስራ የተሰራበት ዋናው ትልቁ ነገር ምንድነው? እግዚአብሔር ሰውን እኮ የማንሳቱ ነገር ወንጌል ራሱ ከመጀመሪያው ጀምሮ ሰውን እግዚአብሔር ፈጠረው፣ ቤተሰብ አደረገው። ያ ሰው ደግሞ ወደቀ፣ አጣው፣ እንደገና ደግሞ ዋጋ ከፍሎ ቤዛነት እንደሚያደርግ ነቢያቶች ይናገሩ ጀመር። የመጣበትም ዓላማ ምንድነው? ያን የወደቀውን ሰው የተገዛውን ሰው በጨለማ የነበረውን ሰው እንደገና ሪዲም አድርጎ እንዴት እግዚአብሔር ሰውን እንዳከበረው ከዛ ደግሞ በክርስቶስ በሚለው ሐሳብ ውስጥ በክርስቶስ ደግሞ ምን እንደተደረገን እንጂ ሰው ላይ አሁን እንዳልከው የሆነ ራሱን ራስ ተኮር ሆኖ በቃ እኔ እንደዚህ ነኝ ብሎ የሆነ በራሱ የሆነው ነገር ብቻ አውቆ እንዳልከው ትልቅ ሰዎች እውነተኛው ሐሳብ ካልገባቸው ዴንጀሩ ምንድነው? በቃ የሆነ ነገር ኮንፌስ አደርጋለሁ እኔ እንደዚህ ነኝ ከእግዚአብሔር አይደለም። ያንተ መጽሐፍ እንደዛ የሚል አይደለም። ያንተ መጽሐፍ በክርስቶስ ያገኘነውን ፖዚሽን በደንብ ይነግረናል። ግን የኔ ጥያቄ ሰውን በክርስቶስም ተደረገልህ ዋሬቨር ማንነቱ ዙሪያ ላይ ከማጠንጠን ምክንያቱም ቅድም ስትናገር እግዚአብሔርን ማወቅ የሚባለው ነገር ራስን ለማወቅ ኪ ነገር እንደሆነ በመጽሐፍ በደንብ ጠቅሰዋል። እሱን በጣም ብዙ ሰዎች ይስማሙበታል። ግን ከሆነ ሪሊ በዚህ ሐሳብ መጋቢው የሚስማማ ከሆነ መጽሐፉን መጀመር የነበረበት እግዚአብሔርን ማወቅ ነው ሰውን ታላቅ የሚያደርገው። እግዚአብሔርን በማወቅ ውስጥ ሲጠልቅ ነው ፐርሰናል ኢንቲሜሲ ወይንም ኢንካውንተር ዊዝ ጋድ ማለት ነው አይደለ? እግዚአብሔርን ማወቅ ማለት ስለ እግዚአብሔር ማወቅ አይደለም። ቅድም ስትናገር ስለ እግዚአብሔር የሆነ ነገር ነግረኸው ወደ ራስ የሚወርድ ነገር የለም ማለት እሱ ስለ ኢንፎርሜሽን ነው የሚሆነው። እግዚአብሔርን ማወቅ የሚባለው ነገር ግን ከኢንፎርሜሽን በላይ ነው። ስለዚህ ሰው ወደ እግዚአብሔር ጠልቆ እግዚአብሔርን ራሱ በደንብ ሲረዳው ኢንካውንተር ሲያደርግ ኢንቲሜሲ ሲኖረው ራሱ በደንብ ይታየዋል። ልክ እኮ እዛ የእግዚአብሔርን ክብር ሲመለከት ሰው እኔ ኃጢአተኛ ነኝ እንዳለው ማለት ነው። በቃ አንደበቶቼ ረክሰዋል ማለት ሰው ልክ የእግዚአብሔር ክብር ውስጥ ሲገባ እግዚአብሔርን ሲያቅ ከእግዚአብሔር ጋር ፐርሰናል ኢንቲሜሲ ሲኖረው በኢንፎርሜሽን ደረጃ ሳይሆን በተጨባጭ በተግባር ማለት ነው ራሱን በደንብ ይመለና ከዚህ ነበር መነሳት ያለበት የሚለውን ነው እንጂ ያንተ በክርስቶስ ሰው ያለው ፖዚሽን ስተት ነው ማለት አይደለም። ወይ ደግሞ እንደ ሴኪላሩ እኔ እንደዚህ ያደርጋለሁ እኔ ከሌ ነኝ ብለሃል ማለት አይደለም። እንደው ሲጀምር እንደዛ ቢሆን ጥሩ አይደለም ወይ የሚለው እንግዲህ ይልብል። ስለዛ ብዙ መጽሐፎች ተጽፈዋል። እኔ ደግሞ እግዚአብሔር ከራሴ ሕይወት ተነስቼ ይሄ ማንነት የሚለው ሐሳብ ሰዎች በተለያየ የማንነት ቀውስ የኖሩበት ትልቁ መንገድ ከራሴው ጨምሮ አንደኛው በርሱ የሆንኩትን ባለማወቄ ነው። ስለዚህ እኔ ማን ነኝ የሚለው እንዳልከው ውጪው ገጽ ላይ ሰው ሲመለከተው በተለያየ ነገር ኢንተርፕሬት ሊያደርገው ይችላል። ወደ ውስጥ መጽሐፍ ውስጥ ገብቶ ሲመለከት ምዕራፍ 1 መጽሐፉ በአጠቃላይ በክርስቶስም ይበል ከዛም ውጪ ይበል በሰው ማንነት ዙሪያ ላይ ነው የሚያጠነጥነው አራነት። ስለዚህ ያው እሱ እንደዛ መሆኑ ነው ያልተወደደው። ግን መጽሐፉ የሚናገረው ነገር ውሸት ነው ማለት አይደለም። የበለጠው ነገር ግን ያ ቢሆን የሚል ነው። ግን እስቲ በለው ማንነኛ በክርስቶስ በደንብ ስበከን እስቲ። እንግዲህ እኛ በክርስቶስ አንደኛ የእግዚአብሔር ጽድቅ ነን። እግዚአብሔር ጽድቁን የገለጠብን ማንነቱን ያካፈለን በክርስቶስ የሆነው ነገር በምድር ላይ ኢየሱስ ክርስቶስ በመጣበት ጊዜ እግዚአብሔር መልኩ ማን እንደሆነ አልታወቀም። እግዚአብሔርን ያየው የለም ይላል መጽሐፍ ቅዱስ። ለአባቶቻችን እግዚአብሔር በነቢያት በተለያየ መንገድ በተለያየ ጎዳና ተገልጦላቸዋል። ግን ሪል የእግዚአብሔር ማንነት አልተገለጠም። በዕብራውያን ላይ ሲናገር እንደዛ ነው የሚለው። ለአባቶቻችን በልዩ ልዩ መንገድ ጎዳና ተናገረ፣ በዘመን መጨረሻ ግን ሁሉን ወራሽ ባደረገው ልጁ እሱም የባህሪው መንጸባረቅ የክብሩ ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ ይለዋል። አሁን ክርስቶስ ሲገለጥ ሲመጣ ያ እግዚአብሔር ማን እንደሆነ ፍቅሩ፣ ቸርነቱ፣ ምሕረቱ፣ ሕይወቱ፣ ማንነቱ ሁሉ ተገለጠለት። ያ ነው አሁን እኛ ይሄ ሲገባል አሁን እሱ ደግሞ ብዙ ልጆችን ደግሞ ወደ ክብር ያመጣ ዘንድ አንድያ ልጁ በኩር ነው አይደል የሚለው መልኩን ያሳየ ማንነቱን የገለጠ ነበረ። ከዛ ደግሞ አስቀድሞ ያወቃቸውን የዚህ የልጁን መልክ ይመስሉ ዘንድ አስቀድሞ የልጁን መልክ ይመስሉ ዘንድ ወስኗል ይላል። ስለዚህ የተወሰነ መልክ አለ። አሁን በክርስቶስ የሆነው ያ መልክ ለዓለም የሚታይበት ቅድም እንዳልኩ ብርሃን ናችሁ ጨው ናችሁ እንዴት ተባልነው
ያ that's our identity በአዲስ ኪዳን ውስጥ ማለት ነው። ስለዚህ ጨው ሆኜ በማጣፈጥ በመፈወስ ነገሮችን ጠላት የሚሰራውን ነገር በመከልከል በማስቆም የምገለጥበት ማንነት፣ ጨለማው ሳሉ ብርሃን ሆኜ ይሄን የእግዚአብሔር መልካም ስራ በመስራት በእርግጥ እግዚአብሔር እንዲመልካም ነው በጎ ነው የሚባለው እግዚአብሔር የማይታየው እግዚአብሔር በልጆቹ ማለት ነው በክርስቶስ ተገለጠ። አሁን ደግሞ በእኛ እናንተ የዓለም ብርሃን ናችሁ ብሎ ደግሞ እኛ ብርሃን አድርጎናል። ስለዚህ ያ ነው ማንነት የሚለው ነገር መጽሐፌ ውስጥ እንዳልኩት እኔም ደግሞ በራሴ ውስጥ እንደተረዳሁት የኔ አይደንቲቲ ብርሃን ነኝ ብዬ ከተቀበልኩኝ I have to rise and shine ማብራት አለብኝ ለጨለማው ዓለም በጥላቻ በክፋት በአመጽ ላለው ዓለም እኛን ደግሞ ብርሃንሽ መጥቶልሻልና ተነሽና አንበይ አብሪ ጨለማ ምድር ድቅድቅ ጨለማ አሕዛብን ይሸፍናል በአንቺ ላይ ግን እግዚአብሔር ይወጣል ክብሩን በአንቺ ይገለጣል አሕዛብ ወደ ክብርሽ ነገሥታት ወደ ጸናሽ ይመጣሉ። ስለዚህ ይሄንን ሳውቅ የሚጠበቅብኝ አለ ከተደረኩት ከኔ ተነስቼ አይደለም ብርሃን ከሆነው ከሱ የተነሳ የተካፈልኩት ብርሃን አለና አብራ ተብያለሁ ጨለማው ላይ። ስለዚህ አይደንቲቲ ማንነት በብርሃን በጨው መጽሐፍ ቅዱስ ውስጥ በጽድቅ በእግዚአብሔር ጽድቅ ተገልጧልና ያንን ነው ሪል ማንነታችን ከእግዚአብሔር ያገኘነው የተካፈልነው ለዓለም የምናበራበት ዓለምን የምናጣፍጥበት ማንነት ተቀብለናል ብዬ ያን ሐሳብ ነው ልናገር የምችለው ማለት ነው። ቀጣዩ ጥያቄ ምንድነው? መጽሐፍ ላይ ትንሽ ወደ ኋላ ልመልስ። እንደው ምናልባት ቅድም አጉል ትሁት ምን ሆነው ማንነታችን እንከደው ነገር አለ ምናምን እያልክ የምታወራው ነገር ነበር። ከሱ ጋር ሊያያዝ ይችላል። እነ ሙሴ እነ ጌዲዮን እነ ኤርሚያስ የመሳሰሉ ሰዎች ብዙ ጊዜ እግዚአብሔር ወደ እነሱ ሲመጣ አልችልም ማለታቸውን ታናሽ ነኝ ማለታቸውን ትኮንናለህ በመጽሐፍ። ራሳቸውን ባዶ ማድረጋቸው ትክክል አይደለም ወይ? በማንነታችን ነው ወይ የእግዚአብሔርን ተልእኮ የምንፈጽመው ወይንም የሚፈጽሙት? አማኝ አለመብቃቱንና አለመቻሉን አምኖ ቢቀበል ምን ኃጢአት አለው? አለመቻሉና አለመብቃቱ ላይ የእግዚአብሔርን ችሎታ መጋበዝ አለበት እንጂ ምን ትላለህ? እንግዲህ መጽሐፉ ላይ ሐሳቡን አይተው ከሆነ ያን ነገር እምተችበት እና ሐሳቡን መኮንንበት አንዱ ትልቁ ነገር የሰው ልጅ ከወደቀ በኋላ ራሱን ማወቅ የጀመረበትን ነገር ነው። ምንድነው ብትለይ አንደኛው በዘር በጎሳ በቀለሙ ማለት ነው። ለምሳሌ አናሳ የሚለውን ስትመለከት የሰው ልጅ እንደዚህ አይነት ሌቭል አልነበረውም ሲፈጠር። የሰው ልጅ አንድ ወገን ነበር፣ እኩል ነው። አንዱ ትልቅ አንዱ ትንሽ አንዱ አናሳ የሚባል ነገር አልነበረም። እዛ ጋር ስትመለከት ከውድቀት በኋላ የመጣ አለ ምን ሚል ከአናሳ ከሆነው ከዚህኛው ብሔር ከዚህኛው ነገድ ነኝ ይላል። ይሄን ነው የኮነንኩት። ምንድነው ሰው ራሱ በእግዚአብሔር መልክ የተፈጠረ እኩል የሚበላለጥበት የሌለው እኩል የሆነ ፍጥረት ነው። that's why ብዙ ችግር ዘመናችን ላይ ያለው የማየው ነገር ምንድነው ከየት የመጣ ሆነ የመጣ አይደለም። እግዚአብሔር ሰውን ሲፈጥረው we are a family። እኔ አንተን ሳይ በሆነ በዘር ማወቅ የለብኝም በማንነትህ በእግዚአብሔር ልጅነትህ በእግዚአብሔር ፍጡርነትህ ላከብርህ ይገባኛል። ግን ውድቀት ያመጣብን ነገር የሚለው ለማሳየት ነው እንጂ ይሄ ቅድም ያልከው ነገር ያልከው ሰው በእግዚአብሔር ፊት ትሁት የሚሆንበት ነገር በጣም አስፈላጊ ነገር ነው። ግን ራሳችንን በዛ ነገር ማወቅ እግዚአብሔር በእኛ ለሚሰራው ነገር ምን ያደርገዋል? ይከለክለዋል የሚል ሐሳብ ነው። ምክንያቱም እግዚአብሔር ያንን ነገር በህይወታችን ውስጥ ሲመለከተን የሚያውቀን በአንድ መነጽር ነው። በሱ ወገንነት ሰው ሁሉ የእግዚአብሔር ወገን እንደሆነ ሰው ሁሉ ከአንድ ወገን ፈጠረው ይላል። እንደገና ክርስቶስ መጥቶ ደግሞ ወገን ያልነበርነውን እንደገና ወገን አደረገን፣ ቤተሰብ አደረገን። ስለዚህ ራሳችንን አሁን በእግዚአብሔር ቤተሰብነት በእግዚአብሔር ልጅነት እንደ እግዚአብሔር ቤተሰብ ብዙ ጊዜ ስብከት ላይ ተቆን ወገኖች ላይ የምንባባለው ለምን ክርስቶስ ወገን አደረገ እንደገና። ግን የሰው ልጅ በዚህ ማይንዱ ካልታደሰ አሁንም በዘሩ የሚያከሆነ ይሄ ሮንግ ነው፣ ነቅፈዋለሁ እሱን ነገር። ለምን ፈጽሞ በመስቀሉ ክርስቶስ ያፈረሰውን የጥልቅ ግድግዳ አሁንም ሰውን አበላልጠን በሀብቱ በእውቀቱ በናምን ነገር ማየት መጥፎ የሆነ አመለካከት እንደው ስላነሳው በጣም ቴንክ ዩ። ምክንያቱም እነዛ ነገሮች በዘመናችን ላይ የምናያቸዋለን። ሰው አንድ ባለጸጋ ሰው ጋር ሲቀርብ ራሱን ዝቅ አድርጎ ነው የሚያየው፣ ያኛው ወደ ታች ነው የሚመለከተው። በብልጥግና መታወቅ የለብንም። ድሃ ይሁን ሀብታም ምን ይሁን የእግዚአብሔር መልክ ያለበት ፍጡር ነው። እነዛን ነገሮች ነው ማለት ብሉይ ኪዳን ላይ የነዛ ሐሳቦችን አንስቼ ነው ዘመናችን ላይም ደግሞ የጀመረው የሰው ልጅ እንዲህ አይነት ነገሮች ነው የሚለው ነገር ለማድረግ ነው እንጂ እንዳልከው ትህትናው በጣም ያስፈልጋል። ስለዚህ ሰው ሀብቱን ጥቁር ወይንም ነጭ መሆኑን
ከምን ዘር እንደሆነ ከማይፈለግ ዘር መሆኑን ምናምን መመልከት የለበትም። የስ ግን ይህን ሁሉ መመልከት የለበትም። ስቲል ግን ተልእኮውን የምንፈጽመው በራሳችን ነው ወይ? እግዚአብሔር እኔ ካንተ ጋር እሆናለሁ እንዳለው ሙሴ የስ እኔ እግዚአብሔር እንዲያርግ ሲለኝ ኪሴን ማየት የለብኝም፣ ጥቁር ነኝ ማን ይቀበለኛል ማለት የለብኝም። ግን ስቲል ማለት ያለበት እግዚአብሔር ይረዳኛል፣ በክርስቶስ ሁሉን እችላለሁ አይደለም ማለት ያለበት እሱን ለማለት ነው። ሌላኛው በጣም ወሳኝ ውይይታችንን ወሳኝ የሚያደርገው ጥያቄ ይህንን ሮሜ 7 እና 8ን ስታነብ መንፈስ ቅዱስ የሆነ ነገር አስረዳኝ እና ስለዚህ ሰው የሚባለው ፍጥረት በተለይ አዲሱ ሰው አሮጌው ሰው የሰውን ትግል መሰል ነገሮችን አነሳና ከዛ ይሄ የኃጢአት ህግ የመንፈስ ህግ እሱን አነሳና እዛ ላይ አሁን ትንሽ የተምታታ ይመስላል። የክርስቶስን አዲሱን ሰው የምንለብሰው ለባሹ እኛንን፣ ልብሱ አዲሱ ሰው ነው። አዲሱ ሰው ክርስቶስ ነው፣ አሮጌው ሰው አዳም ነው አይደለ? ሌላ ነገር የለውም። አዲሱን ሰው ነው የምንለብሰው። አሁን ከእግዚአብሔር ጋር መገናኘት የምንችል ከእግዚአብሔር ጋር ህብረት ማድረግ የምንችል መንፈሳችን ሕያው ሆነ። ስለዚህ አዲሱን ሰው የክርስቶስን ካራክተር ነው የምንለብሰው። ስለዚህ እዚህ ላይ እኔ የአሮጌውን ሰው ማንነት እንደገና ኢንቫይት አድርጌ ከለበስኩት ልለብሰው የምችልበት እድል አለኝ። ስለዚህ እሱን አስወግደን አዲሱን ሰው እንድንለብስ መጽሐፍ ቅዱስ በተደጋጋሚ በደንብ ያዘነ አዲሱን ሰው እንለብሳለን። ግን እዚህ ጋር አዲሱ ሰው ክርስቶስ ነው ወይስ እኛ ነን? ማለት አሮጌው ሰው እኛ ነበርን ወይስ አዳማዊ ባህሪ ነው? ማለት ምንድን ነው? ለምሳሌ እኔ ኃጢአተኛ ነኝ ማለት የለበትም አንድ አማኝ የሚል አረፍተ ነገሮችን ሁሉ ትጠቀማለ። አንድ አማኝ ኃጢአትን ከሰራ ንስሐ ለመግባት እኔ ኃጢአተኛ ነኝ ብሎ በእግዚአብሔር ፊት ቢቀርብ ምን ችግር አለው? እና ያ ብቻ ሳይሆን እስቲ በምዕራፍ 7 እና 8 ላይ ያለውን የሰውን ትግል እንደገና ደግሞ ክሊርሊ እንዲለይ ስለፈለግኩ ነው። አዲሱ ሰው አሮጌው ሰው እኛ ደግሞ ለባሹ ነን ወይስ ልብሱ ነን? እሱ ነገር ክሊር ይሆንና ማንነታችን አዲሱን ሰው የምንለብስ ሰዎች መሆን ችለናል ነው ወይስ አዲሱ ሰው ራሱ ሆነናል ነው? እሱን ነገር ዘርዘር አድርገን ነገር በጣም ቆንጆ ጥያቄ ነው። እንግዲህ ይሄን ነው አንዳንዴ አሁን ክሊርሊ ማወቅ ያለብን ብዬ ነው። ገብቷል። ማንነት የሚለውን በብዙ አቅጣጫ በክርስቶስ የሆነውን ነገር በትክክል ስናውቀው፣ ለምሳሌ አንተ ቢኒ ወንድነህ ሴት ብለህ ወዲያው ነው የምትመልስልኝ፣ ምንም አታስብም። በጣም እርግጠኛ ነህ በማንነት። ሴም ቲንግ በክርስቶስ የተሰጠን አዲሱ ማንነታችንን እንደዛ ማወቅ ስንችል ነው ያንን ህይወት መግለጥ የምንችለው መኖር የምንችለው። እና እዛ ጋር የምናየውን ሀሳብ በህይወታችን ውስጥ እኔ ብለን የምንቀበለው ነገር አለ። ፕራክቲካሊ የምናየው በማገለግለውም ህዝብ በተለያየም ስፍራ በክርስቲያኑ ማህበረሰብ ውስጥ ከማወቅ እና ካለማወቅ ሰዎች የተለያየ ነገር ይናገራሉ። ለምሳሌ አሁን ሰው እኔ ቁጣ ባህሪ ነው፣ ከዚህ ውጭ ተው እንትን ማለት አልችልም፣ ወይ ደግሞ እንዲህ አይነት ችግር አለብኝ፣ ይሄ የኔ ነው ብለው ሰው ከጠላሁኝ በጣም እንዲህ አይነት ነገር አትምጡብኝ፣ ሰው ከጠላሁ እንደዛ አይነት ነገር አለብኝ ብሎ አንድ አማኝ ይናገራል። ያ ንግግር ምን ማለት ነው? እንግዲህ ይሄ አሮጌው ሰው ባህሪ ነው አይደለ? ቁጣ በምድር ያሉት ብልቶቻችሁ ይለዋል፣ ጥላቻ፣ እነዚህ ነገሮች ማለት ነው። አሁን አንድ ሰው ራስ ጳውሎስ እኔ ይሄ አይደለም አሁን ስል አዲሱ ማንነት ውስጥ እኔ የተቀበልኩት እንደ እግዚአብሔር ሰው የተፈጠረ ርህራሄ፣ ቸርነት፣ በጎነት፣ ቅድስና ይሄን ነው ለብሳችሁታል። ልበሱት። ሁለት ነገር ነው ያለው። ልበሱት ይላል የሆነ ቦታ ላይ፣ ከዛ ደግሞ ለብሳችሁታል ደግሞ ይላል። እና እነዚህ ነገሮች ራሱ ሰው ማወቅ አለበት። ምን ማለት ነው? ለብሳችሁታል፣ ልበሱት፣ ሰቅላችሁታል፣ ስቀሉት፣ ገድላችሁታል፣ ግደሉት የሚል ወንጌል ላይ እነዚህ አይነት ነገሮች አሉ። እነዚህ ነገሮች ምንድን ናቸው? ኦልሬዲ ከተገደለ ምንድን ነው የምገድለው? ኦልሬዲ ከተሰቀለ ምንድን ነው የምሰቅለው? የሥጋ ምኞት ተፈጽሙ ሰቅላችሁታል ብሎ ደግሞ የሚናገረው ነገር አለ። እና እዛ ጋር አሁን የሆነውን ነገር በክርስቶስ የመስቀል ስራ የተሰራው ስራ ምንድን ነው?
በእኔ ህይወትስ ደግሞ የተፈጸመው እኔ ደግሞ የምፈጸመው ነገር ምንድን ነው የሚለው ነገር ክሊርሊ ታስቀምጠው። አንደኛ ለምሳሌ አሁን በአስተሳሰብ እርኩሰት እየኖርኩኝ በቃ ብዬ ያን ነገር ተቀብዬ የምኖር ከሆነ ገብቶሃል፣ ያ ነገር በህይወቴ ውስጥ ሁል ጊዜ ይታያል፣ ይገለጣል። ነገር ግን ፋይትም ኖ ይሄ ጥላቻ የኔ አይደለም፣ እርኩሰት የኔ አይደለም፣ በእንዲህ አይነት ቁጣ መኖር የለብኝም፣ ይሄ አሮጌው ባህሪ ማንነት ነው እያልኩኝ ያን ማንነት ዲና እያረኩ ይሄኛውን ማንነት ደግሞ ለማሳደግ ከእግዚአብሔር ቃል ጋር ከመንፈስ ቅዱስ ጋር ብረት ሳደርግ በመንፈስ የሰውነትን ስራ ገደሉ ይላል አይደል? በዛ በእግዚአብሔር መንፈስ በመንፈስ ቅዱስ ኃይል ይሄንን ማንነት ዲና እያረከው የካድከው የኔ አይደለም ያልከው አንተ ጋር አይቆይም። የተቀበልከው ነገር ግን ኦልሬዲ መቼም ሊሄድ እኔ ቁጡ ነኝ ካልኩኝ መቼም ቢሆን አልለወጥም። ያንን ለማለት ነው። በቃ ይሄ የኔ ባህሪ የአሮጌው ሰው ባህሪ ነው። በፊት የነበረ ቀድሞ እንዲህ ትመላለሱ ነበር አይደል የሚለው ይሄ የቀድሞ ባህሪ አሮጌው ነገር አልፏል። ስለዚህ በዚህ አልፈልገው ያንን ነገር ስክደው ያ ማንነት ከኔ ውስጥ ስፍራ እያጣ ይሄዳል። ይሄ ደግሞ በክርስቶስ ያገኘሁት አዲሱ ማንነት ደግሞ በእግዚአብሔር ጽድቅ ነኝ፣ የፍቅር መገለጫ ነኝ፣ የበጎነት መገለጫ ነኝ ስል ያ የተቀበልኩት ያመንኩት ነገር ደግሞ በእኔ ህይወት ውስጥ እየተገለጠ ይታያል የሚለው ነው። ሌላው ደግሞ ቅድም ባነሳው ክፍል ላይ ሰው ሁለት ነገር ሊሆን አይችልም። ወይ በጨለማ ይሆናል ወይ በብርሃን ይሆናል። መጽሐፍ ቅዱስ ቀድሞ ጨለማ ነበራችሁ ይላል ኤፌሶን ላይ፣ አሁን ግን በጌታ ብርሃን ናችሁ። ስለዚህ ኃጢአተኛ ነበርን፣ አሁን ደግሞ ጻድቅ ሆነናል። ጻድቅና ኃጢአተኛ በአንዴ መሆን አይቻልም። ስለዚህ ሰው ይሄን ለይቶ ማወቅ አለበት። ወይ ኃጢአተኛ ከሆነ እንደገና ጌታ መቀበል። ለምን መስቀል ላይ ክርስቶስ መሞቱ መነሳቱ ካልተነሳ እስካሁን በኃጢአት ናቸው አለ ጳውሎስ ሲናገር። ያኛው የኃጢአት ባርነት ከዛ ባርነት ነፃ ወጥተናል። ያ የኛ ማንነታችን አይደለም። ኤግዛክትሊ በቃ ግን አማኝ ይህ ማለት አማኝ በፈቃዱ ምንም እንኳን ክርስቶስ ከኃጢአት ባርነት ከሰይጣን ባርነት ከዓለም ባርነት ነፃ ቢያወጣውም ቅሉ አንደኛ ዮሐንስ ማንም ሰው በኃጢአት ቢገኝ በአብ ዘንድ ጠበቃ አላችሁ፣ የክርስቶስ ደም ከኃጢአት ሁሉ ያነጻል። ጥሩ እዛ ላይ ያለው አገላለጽ እንዲህ አይነት ልምምድ ላይ ራሱ አማኝ መቆየት የለበትም። ይሄ የልጅነት ወራት ወይንም ያለማወቅ ወቅት ነው። እዛ ሲዝን ውስጥ አማኝስ ምን ያህል መቆየት አለበት? ምንም እንኳን ክርስትና እድገት ፕሮሰስ ቢሆንም ሂደት ቢሆንም ጊዜ ቢፈጅም ግን ሁልጊዜ ልጅ መሆን የለበትም። ስለዚህ የኃጢአት ማንነት መታወቂያችን አይደለም። ይህ ማለት ግን ሰው ኃጢአትን ሊሰራ ይችላል። ክርስቲያን ከዛ ህይወት ውስጥ ኃጢአተኛ ነኝ ብሎ ንስሐ መግባቱን አይደለም የተቃወምኩት። እኔ ኃጢአተኛ አይደለሁም ብዬ ስናገር እያልኩ ነው። ታንክ ዩ ሶ ማች። ድንቅ ትምህርት ነው። ሌላኛው ሀሳብ ምንድን ነው? ምናልባት ቅድም ይሄ እንግዲህ እኛ ብዙ ሰዎች ይሄ ጀነሬሽን አይ አም ጀነሬሽን ብለው አንዳንድ ሰዎች ያው በእኔ በማንነት በእኔነት ዙሪያ የሚያተኩር ቲቺንጎች የበዙበትም ስለሆነ እኔ ቆንጆ ነኝ፣ እኔ ብርቱ ነኝ፣ እኔ አሸናፊ ነኝ፣ እኔ ምናምን የሚለውን ነገር እንዳይሆን በክርስቶስ እኔ ምንም እንኳን በክርስቶስ አዲስ ህይወት ያገኘው በሆንም ስቲል ፌስ የማደርጋቸውን ነገሮች ሁሉ የማደርገው በእኔ ያህል አይደለም፣ የታወቀ ነው። እሱን አንክድም እና ምናልባት ቅድም ማውራት የምትፈልገው ነገር ካለ እዚህ ላይ አጉል ትሁት አጉል የተሰጠንን ነገር ምንተው ምናምን እስቲ እንዴት ነው የሚገለጠው ቤተክርስቲያን ውስጥ ይሄ ነገር? ከዚህ ነገር ጋር አስታርቀ ነገር እስቲ። እንግዲህ ይሄ ቅድም እንዳልከው አሁን እኔ የሚለው ነገር ሰይጣን የወደቀበት ነው አይደል? ልክ ነው። እና ያን ነው አዳም ላይ ኢንጀክት ያደረገው ማለት በቃ ያለ እግዚአብሔር ነው ይሄን ፍሬ ብትበላ አንተም ትሆናለህ። ልክ ነው የሚል ነገር ነው። ያ ሁሉ ጊዜ እኔ የሚለው ሐሳብ ያለ እግዚአብሔር ከሆነ ሰው ያን ነገር የሚያስበው በጣም ዴንጀረስ ነው። አንደኛ ውድቀት ነው የሚያመጣው የትኛውም ሰው ላይ ማለት ነው። ነገር ግን እኔ አልኖርም አለ ጳውሎስ እኮ ክርስቶስ ግን በእኔ ሕያው ሆኖ ይኖራል አለና ከዚህ በኋላ በስጋ የምኖረው ነው በእሱ ላይ ባለኝ እምነት ነው ብሎ ይናገራል። ስለዚህ አሁን የኛ እኔ ይሄ በስጋ ያለን እኔ አይደለም። የኛ በቃ ማንነቴ ህይወቴ ክርስቶስ ህይወታችን አይደል የሚለው he is my life, he is my righteousness, he is my holiness። እሱ ራስ መግዛቴ ነው፣ እሱ ፍቅሬ ነው፣ እሱ ቅድስናዬ ነው ስል ከዛ ከኔ ፍቅር ከኔ ትምክህት ወጣና ለዚህ ነው የሚመካ ብሎ እኮ ነው ቆሮንቶስ ሲናገር በእግዚአብሔር ይመካልና ጽድቅም ቅድስና ቤዛነትም የተደረገልን ነገር እኮ አትመካም። ሰፕራይድ የሚያደርገው የሚመጣው መቼ ነው? አንድ ነገር ራሱ ሲያደርግ ነው። ስለዚህ ትምክህታችን በእርሱ ነው፣ ህይወታችን እሱ ስለሆነ የሚለው ነገር እንዳልከው ዲፕሊ እግዚአብሔር ነገር ሰው ካልገባው በጣም
በጣም ዴንጀረስ ነው። ዝም ብሎ በላይ ላይሆን እኔ እንደዚህ ነኝ እኔ ምናምን ነገር የሚለው ይሄን ትሩዝ ካላወቀ ላይፉ ላይ በጣም ከባድ ነገር ነው። ግን ይሄን እውነት ደግሞ የወንጌል እውነት በደንብ ማወቅ አለበት የሚለው ነገር አስረግጬ መናገር እፈልጋለሁ። ያው ታንክ ሶ ማች። ምናልባት እንዲብራራ ገጽ 159 ላይ ያለ አንድ ጽሑፍ አለ። ምን ማለት ነው የሚለውን ነገር ባጭሩ ንገረን እስቲ። እንዲህ ይላል። አንድ ጠንክሮ በመስራት ዘመኑን የገፋ ሰው ለኑሮ የሚበቃውን እንዲያውም የሚተርፈውን ሀብት ካከማቸ በኋላ ለትዳር ከፈቀዳት አንዲት ውብ ሴት ልጅ ጋር ለመጋባት ሲወስን ከዚህ ቀደም ያለ እርሷ ተሳትፎ ሌት ከቀን ለፍቶ የሰበሰበው ጥሪት የጋራ ባለቤትነት መብት ይሰጣታል። ይህች ሴት የወደፊት ባሏ ለዘመናት ለፍቶ በሰበሰበው ጥሪት ላይ አብሮ ተካፋይ ለመሆን ያዋጣችው አንድም ነገር አልነበረም። ይሁንና ስለወደዳት ከተጋቡበት ዕለት ጀምሮ ባሏ የአብሮ ወራሽነት መብት በሕግ ያጎናጽፋታል። ከቀናት በፊት ባሏ በመኪናው ይሸኛት ከነበር ከተጋቡ በኋላ ያለፋችበትን መኪናችን በግንባታ ወቅት ጉልበትና ገንዘብ ያላፈሰሰችበትን ህንጻችን ብላ የመናገር ድፍረትን የሰጣት በኪዳን ሕጋዊ ሚስት በመደረጓ ነው። አንድ ሰው በክርስቶስ ኢየሱስ የተፈጸመን ስራን አምኖ የእግዚአብሔር ልጅ በተደረገበት ጊዜ ከክርስቶስ ጋር በጋብቻ ቃል ኪዳን እንደ ሙሽራ ይታያል ይላል። ስለዚህ አንድ አማኝ ልክ እንደዛች ሴት ክርስቶስን አምኖ ሲቀበል ያቺ ሴት ያለፋችበትን ያልደከመችበትን ንብረታችን፣ መኪናችን፣ ቤታችን እንደምትል ሁሉ አማኝም እንደዛ ይላል። ይሄ ምን ማለት ነው? እስከምን ወሰን ድረስ ለማለት ነው ጥያቄው። በጣም ጥሩ ጥያቄ ነው። በጣም አንባቢ ነህ እንግዲህ በደምብ ዲፕ ላይ አንብበህ የተለየ ጥያቄ ነው እየጠየቀኝ ያለውና ደስ ይላል በጣም። እና ምንድነው እንግዲህ እዛ ክፍል ላይ ልናገር የፈለኩት ሐሳብ ክርስቶስ መጽሐፍ ቅዱስ ከክርስቶስ ጋር ወራሾች ናቸው ይላል። ስለ ውርስ ነው እና መጽሐፍ ቅዱስ እንደሚናገረው በብዙ ቦታ ማለት ነው የእግዚአብሔር ወራሾች ነን ይላል። ከክርስቶስ ጋር እንወርሳለን፣ ልጆች ከሆናችሁ ወራሾች ናችሁ ይላል። ምንድነው የወረስነው ነገር? እንዴት ነው የወረስነው ነገር? እና ስለ ውርስ ስናስብ እዚህ ኪዳኑ ላይ ያለውን በእግዚአብሔር ዘንድ የተወረሰው ነገር ምን እንደሆነ ማወቅ ያስፈልጋል። ወራሽ ነን ሲባል አንድ ሰው ልጆች ከሆናችሁ ወራሾች ናችሁ ይላል። ምንድነው የወረስነው ነገር? ይሄን ማወቅ አለ። ምክንያቱም ገላትያ ላይ ትዝ ይልህ ከሆነ ሕፃኑ ምንም እንኳን የሁሉ ጌታ ቢሆን ወራሽ ቢሆን ነገር ግን ገና ሕፃን ስለሆነ ከጠባቂዎች በታች ነው፣ ከቶ ከባሪያ አይለይም ይላል። ውርስ አለው እና ስለ ውርስ ሲያውቅ ግን አባቱ ያለውን ንብረት ሁሉ መጠቀም ይችላል፣ የዛ ነገር ተጠቃሚ ይሆናል ይላል መጽሐፍ ቅዱስ። እኛ ጋር ደግሞ ስለ ውርስ ስንመጣ ውርስ ብለን የምናወራው ነገር ልጆች ከሆኑ ወራሾች ነን የሚለው ነገር የወረስነው የእግዚአብሔርን ሕይወት ነው፣ የእግዚአብሔር ባህሪ ነው። ቅድም የተጫወትናቸው ነገሮች ማለት ነው። ሰላሜን እተውላችኋለሁ ሲሄድ እኮ ተናዛለን። ኑዛዜው የጸናው ክርስቶስ ሲሞት ነው። ምን የተናዘዘልን ነገር? የእርሱ የሆነ ነገር ደስታዬን እሰጣችኋለሁ ከእናንተ ውስጥ ማንም አይወስደውም ይላል። ሰላሜን እተውላችኋለሁ ይላል። እና እነዚህ ነገሮች ሁሉ ከእግዚአብሔር የወረስነው ሰላም፣ ደስታ፣ ጽድቅ፣ የመንፈስ ቅዱስ ስጦታዎች ሁሉ ውርስ ናቸው። እና እነዚህን እኛ ሰርተን ያመጣናቸው አይደሉም። የክርስቶስ ልጅ ስንሆን በዛ ኪዳኑ ስንገባ ግን በቃ የእግዚአብሔር ሰላም አለኝ፣ ደስታ አለኝ፣ ረፍት አለኝ ብለን የምናወራው ጌታ ኢየሱስ ሲናገር ትዝ ከሆነ ስለጠፋው ልጅና ቤት ስላለው ልጅ አንድ ነገር ተናገረ። እንዴት ያገለገልኩ ይሄን ያህል ዘመን ካንተ ጋር ስኖር ይሄ ጠፍቶ ለመጣው ልጅ እንዲሰጠዋለ ሲለው ልጅ ያለው የኔ የሆነ ሁሉ እኮ ያንተ ነው አለው። ልጄ ነህ ብሎ ኢየሱስ ምሳሌውን ተናገረና ምን ለማለት ነው? እነዚህን ነገሮች አማኝ ሲያውቅ ሰላምን ወርሷል፣ ደስታን ወርሷል። ክርስቶስ ይሄን ተውላችኋለሁ ሰጣችኋለሁ ብሎ ያለን ነገር የተናዘዘውን ነገር ኑዛዜው ጸንቷል ያለ መጽሐፍ ቅዱስ አይደል? ስለ ኑዛዜ ሲናገር ያ ኑዛዜ ግን የሚጸና በሞት ነው እና ክርስቶስ ምን የተናዘዘው ምንድነው የጸናልን ነገር የሚለው ነገር የሆነ ጋሻ መሬት አይደለም፣ የሆነ ነገር አይደለም። ግን የሱ የሆነውን ነገር በሱ ሞት አማካኝነት እኛም ባለቤት ሆነን ዛሬ የክርስቶስ ሰላም አለኝ ደስታ አለኝ ማለት የቻልነው ከኪዳኑ የተነሳ ነው ለማለት ነው። ምናልባት እዚህ ጋር ይሄ አይነት
ትምህርት ሲነሳ መነሳት ያለበት ጥያቄ ያው ብዙ ጊዜ እንዴት ታየዋለህ አንተ የክርስቶስ የእግዚአብሔር ልጅነትንና የአማኝ የእግዚአብሔር ልጅነትን አንድነትና ልዩነታቸውን እንመልከት። ለምንድን ነው ተመልካቾቻችን እችን ነገር ማንሳት የፈለጉት ፐርፐዝሊ ነው፣ በሚዛናዊ የሆነ እሳቤ እንዲኖራቸውም ስለምፈልግ ነው። እና አማኝ ስንደረግ እኛም የእግዚአብሔር ልጅ ሆነናል። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ይባላል በመጽሐፍ ቅዱስ ውስጥ እና ብዙ ጊዜ እሱ ያለውን ነገር ሁሉ እንወርሳለን፣ እሱ ያለውን ነገር ሁሉ እንካፈላለን የሚለው ሀሳብ ወደ ሌላ ጽንፍ እንዳይወስደን ወይንም ደግሞ በጽንፉም ምናምን ከሆነ እናምናለን እንበል። ምንድን ነው ልዩነት ውስጥ ምንድን ነው ጽንፉ? እስቲ አንተ ንገረኝና ጽንፉ ጽንፉ ምንድን ነው? ጽንፉን ከመግለጽ በፊት ወይንም ጽንፉን መግለጽ ያስፈልግ አይደለም፣ ግን ጥያቄ ፖይንቱ ምንድን ነው? የእግዚአብሔር ልጅነት መካከልና የሰው ልጅ አማኝ የእግዚአብሔር ልጅ መባሉ መካከል ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ተብሏል። አማኝ ደግሞ ጌታን ሲቀበል የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ በእኔ የእግዚአብሔር ልጅነትና በኢየሱስ ክርስቶስ የእግዚአብሔር ልጅነት መካከል ያለው ልዩነትና አንድነት ምንድን ነው ነው ጥያቄው። እንግዲህ ያው የእግዚአብሔር ልጅነትን በተመለከተ ስትመለከት መጽሐፍ ቅዱስ ላይ ያለውን ሀሳብ ቅድም ሮሜ 8 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ወስኗል። አሁን ይሄን ቃል ስትመለከተው በኩር ይላል። ለምሳሌ አንተ ከእናንተ ቤት ቢንያም የበኩር ልጅ ነው ሲባል ምን አለ ማለት ነው? ተከታይ ያለ ማለት ነው። ብቻም ብትሆን የበኩር ልጅ አትባልም። የበኩር የተባለው የመጀመሪያ ስለሆንክ ቀጣይ ልጆችም አሉ። ስለዚህ ክርስቶስ የበኩር ልጅ የተባለበትን ሀሳብ እዛ ጋር ስትመለከት እንደ ሞዴል ተቀምጧል። ልክ ነው። እነዚህ ልጆች ደግሞ ያን የበኩሩን መልክ ይመስሉ ዘንድ ይላል እና ይሄ ልጅ መልኩ ምንድን ነበር ምድር ላይ ተገልጦ የነበረው የሚለው ነገር ሰዎች ሁሉ ያን መልክ ካላዩ ሊመስሉት አይችሉም። ግን አዘ ሳምፕል እንደ ሞዴል ተቀምጦልናል። ያን መልክ መስል ልጁ መልክ መስል። ስለዚህ በልጁ ውስጥ ያለውን ነገር ሁሉ እግዚአብሔር በእኛ ሕይወት ውስጥ ማየት ይፈልጋል። ለዚህ እኮ ነው ብዙ ልጆችን ወደ ክብር ያመጣ ዘንድ ይላል ሞትን ይቀምስ ዘንድ ተገባው። ስለዚህ እነዚህ ብዙ ልጆች ደግሞ ያን መልክ የሚገልጡ አንድያ ልጁ የእግዚአብሔርን መልክ ገለጠ፣ ሐሳቡን ገለጠ፣ ፈቃዱን ገለጠ። ከዛ ደግሞ ብዙ ልጆችን ደግሞ እሱ አመጣ። እነዛም ልጆች ደግሞ ልክ የሱ መልክ መስለው በምድር ላይ ያንን የልጁን መልክ ሕይወት ልክ እንገልጥ ዘንድ ያ መልክ ተቀምጦልናል። እንግዲህ አንድነቱ ይሄ ነው። እዚህ ጋር ፊት ለፊት የምናየው እግዚአብሔር ያስቀመጠው ስታንዳርድ የሕይወት ስታንዳርድ አለ። ስለዚህ ያ የልጁ መልክ የሁላችን የልጆች የእግዚአብሔር ልጆች የተባለን የሕይወት ስታንዳርድ ተወልደን ቅድም እንዳልከው ሕፃንነት አለ፣ መጎልመስ አለ፣ ማደግ አለ። እነዛ ነገሮች ምን ደርስባቸው ከክብር ወደ ክብር እየተለወጥን የልጁን መንፈስ ከሚደረግ ጌታ እንለወጣለን አይደል የሚለው እንዳልከው ፕሮሰሱ ምንድነው? መጨረሻ ላይ የልጁን መልክ መምሰል ነው። እኔ ክርስቶስ እንደምመስል እናንተ ምሰሉ የተባልንበት ማለት ነው። እንግዲህ መጽሐፍ ቅዱስ ላይ ያለው እውነት ይሄ ነው። ክርስቶስን እንድንመስል የእግዚአብሔር አንድያ ልጁ ተገልጦ የልጁ መልክ በዛ ህይወት ልክ እንድንገለጥ መጽሐፍ ቅዱስ ተናግሯል። ስለዚህ እድገታችን ፍላጎታችን ምን ዘረጋው ወዴት ነው? ወደዛ እሱን ለመምሰል የሚለው ነገር ነውና ያን ሐሳብ ነው የእግዚአብሔር ልጅነት እዚህ ምድር ላይ የተገለጠው የታየው እኛ እንድንመስለው በዛ ምልልስ ተመላልሶ ፍቅሩን፣ ቸርነቱን፣ ህይወቱን ትምህርቱንም ጭምር አስተምሮ ኖ በእናንተ ዘንድ እንደዚህ አይደለም እያለ የእግዚአብሔር መንግስት የህይወት ስታንዳርድ እየተናገረ ሰዎችን ከዛኛ ህይወት ወደዚህኛው ህይወት እያወጣ ያንን ህይወት እንድንመስል ጥሎልን ሄዷል። ስለዚህ ልጅነትን የማየው ክርስቶስ መጥቶ በምድር ላይ ካስቀምጠው ከተገለጠበት ከተመላለሰበት ህይወት አንጻር እሱ መምሰል ለምፈልገው ትልቁ ነገራችን አለ። አንዳንድ ጊዜ ሰዎች ይላሉ ሞዴል ሆኖልናል። ግን ልዩነቱስ የእግዚአብሔር ልጅነትና የኢየሱስ ክርስቶስ የእግዚአብሔር ልጅነትና የአማኝ የእግዚአብሔር ልጅነት ልዩነቱ እኔ እንግዲህ እዚህ ጋር መጽሐፌ ላይ ላስቀምጥ የሞከርኩት እዚህ የምንመሳሰልበት ነገር የእግዚአብሔር የሰው ልጆችና
የእግዚአብሔር ልጅ የሚመሳሰሉበትን ነገር ነው። ያ እንግዲህ ዓለም ሳይፈጠር በፊት የነበረው የእግዚአብሔር ጥሩ ገልጸዋል። ብዙ ሰው ስለሚስማማበት ነው ያልጠየቁት። ወደ ልዩነቱ እንሂድ ብዬ ነው። ልክ ነው። ስለዚህ ከዛ ውጭ አልናገርም መጽሐፌ ላይ ካሰፈርኩት ውጭ እያልከኝ ነው ማለት ስለ በዚህ ሐሳብ ላይ አልጻፍኩምም ማምነውም ሌላ ነገር የለኝም እውነቱን ለመናገር። ምን ለማለት ነው? አይ አይመስለኝም። እስቲ ሳወራ ምናልባት ግልጽ ይሆናል። ጥያቄን ግልጽ አላረኩልህ ከሆነ አላውቅም። ምንድነው ኢየሱስ ክርስቶስ የእግዚአብሔር ልጅ ነው? የስ አዎ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው ሲሉ አይሁዶች ያው እግዚአብሔር ነው ለማለት ነው። ለምሳሌ ጀስት በእኛ መካከል ያው የአራዳ ልጅ ነው ሲባል አንድ ሰው አራዳ ነው ለማለት ነው። ሳምቲንግ ላይክ ዛት። ሐሳቤ እሱ አይደለም። ግን ሰውም ደግሞ አምላክም ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ቅድም እንዳልከው መጽሐፍ ቅዱስ ኢየሱስ ክርስቶስ የመጣበት እኮ አንደኛው የሰውን ልክ ለማሳየት የሰው ስታንዳርድ ይሄ ነው ለማለት ነው። ያንተ መጽሐፍ በዚህ ጉዳይ ላይ በደንብ አውርቷል። ከመጽሐፌ ውጭ አልናገርም ማለት እንጂ ደግሞ ሰው ክርስቶስ ሰው ብቻ ደግሞ አይደለም ነው፣ እግዚአብሔር ነው። ስለዚህ ልዩነቱን ለመናገር ለምን ከበደ ነው? እኔ ስለ እንዲህ ለማለት ነው የፈለግኩት። ማለት እኔ ያው በዛ እንትን ላይ ያው ግልጽ የሆነ ክርስቶስ በስጋ በነበረበት ወቅት የነበረውና ከዛ ደግሞ ወደ ክብር ነው የተመለሰው አይደለ? ራሱን በሰው ምሳሌ ነው የገለጠው። እኛን ለማዳን አዋርዷል። ከዛ እግዚአብሔርን ከመምሰል ክብር ጎድሎ የሰው መልክ መስሏል። ከዛ ግን ወደ ክብር ተመልሷል እና ኢየሱስ ክርስቶስ ሰውም አምላክም ነው የሚለው ሐሳብ ግልጽ የሆነ ማምንበት ትክክለኛ ነገር ነው። ምንም ለወሬም የማይበቃ ነገር ነው እያልከኝ ነው? ምንም እንትን የሚባልም አይደለም። ግን ደግሞ ሁሉ የሚያደምጠን ሰው እኩል አያደምጠንም፣ ወይንም አንተ እንደምትለው ሰው አይረዳህም። ስለዚህ ክርስቶስ በሰውነት ተመላልሷል፣ በአምላክነትም ተመላልሷል በምድር ላይ። ለምሳሌ ኃጢአትን ያስተሰርይ ነበረ። እግዚአብሔር ብቻ የሚሰራውን ስራ ይሰራ ነበረ። ስለዚህ እኛ ልክ ነው ኃጢአት አናስተሰርይም፣ እኛ ሌላ ነገር አናደርግም። ልክ ነው የማይወራ ከቦርደራችን አናልፈም። ስለዚህ ይሄ ብዙ የምናወራው ነገር አይደለም። ትኩረቴ የክርስቶስ ሞዴል ሊሆነን ነው የመጣው። ስለዚህ እሱን ስታንዳርድ እሱን እንምሰል። እሱ ለእኔና ለእናንተ ልክ እንደዛ መሆን እንድንችል ተሰጥቶናል፣ ተደርገናል እያልከኝ ነው። ድንቅ መልእክት። ወደ መጨረሻ ጥያቄ ልግባ። ከዚያ በኋላ ምናልባት የዘነጋሁትን ነገር ጠቅለል አድርገህ መናገር የምትፈልገውን ነገር እንድትናገር እድል ሰጥሃለሁ። ግን እችን ነገር ድጋሚ እናንሳት። የመጋቢ ሄኖክ አለማየሁ መጽሐፍ እኔ ማን ነኝ የሚለው እንደው እኔ ማን ነኝ ብሎ ባይነሳ ደስ ይል ነበረ። ሰው እግዚአብሔርን ሲያቅ ነው ራሱን የሚያውቀው። እግዚአብሔርን ማወቅ ማለት ደግሞ ከእግዚአብሔር ጋር ስለ እግዚአብሔር ኢንፎርሜሽናል ኖሌጅ ሳይሆን ኢንቲሜሲ መፍጠር፣ ኢንካውንተር መፍጠር ነው። እና እዚህ ነገር ላይ ብዙ ሰዎች ቢያተኩሩ ሰዎች ታላቅ ይሆናሉ። እንዲሁም የኃይላቸው የጉልበታቸው ምንጭ እግዚአብሔርን ማወቅ ነው። ራሳችንን ስለማወቅ ማንሳት አለብን፣ ግን ወሰንና ገደብ አለው። ብዙም ስለ ማንነት ማንሳት የለብንም፣ ብዙ መባል የለበትም። ግን እግዚአብሔርን ስለማወቅ ብናነሳ ሰው ደግሞ እግዚአብሔርን እንዲያውቅ ብናደርገው የታላቅነቱ ምንጭ እግዚአብሔርን ማወቁ ነው የሚሆነው። እና ይሄ ብዙ ጊዜ ዓለማውያን ይሉታል። ምንም እንኳን የኛ በክርስቶስ የተደረገውን ነገር ስለማንነታችን የምናወራው ከነሱ የሚለይ ቢሆንም እና እግዚአብሔርን ማወቅ የሚለውን ሐሳብ እንደ ቀላል መውሰድ የለብንም። እግዚአብሔርን የሚያውቁ ያደርጋሉ፣ ይበረታሉ ይላል መጽሐፍ ቅዱስ። ኢቭን የዘላለም ሕይወት የምንለው ነገር ራሱ አማኝ ያገኘው የዘላለም ሕይወት እኮ እግዚአብሔርን ማወቅ ነው። ራሱ ኢንካውንተር ነው። በቃ እግዚአብሔርን ሲያውቀው ነው የዘላለም ሕይወት የሚባለውን ነገር ራሱ ዲፋይን ሲደረግ እግዚአብሔርን ማወቅ ነው። ጳውሎስም አገልጋዮችም የትንሣኤውን ኃይል አውቅ ዘንድ ምናምን ነው የሚሉት እና መጽሐፍ ቅዱስ እንዲህ ነገር ይላሉ እና ትንሽ አስተያየት እንድሰጥ ነው። እና ብዙም ብዙ ወሰን አለው። በቃ ሰው የተደረገለትን ነገር ነው። ግን የበለጠ ሰውን መክተት ማስተማር ያለብን እግዚአብሔርን ማወቅ ነው። ማወቅ ላይ ብናተኩር የሚል ሀሳብ ይሰነዝራሉ። በዚች ሀሳብ ላይ አስተያየትህን ስጥና
ወደ መጨረሻው ሀሳባችን እንሂድ። እኔ ደግሞ በጣም እርግጠኛ ሆኜ የምናገረው ያው መቼስ መንፈስ ቅዱስ ወደ እውነት ብዙ እውነቶች አሉ መጽሐፍ ቅዱስ ውስጥ። ለዛ ነው ብዙ ጊዜ አንድ ነገር ብቻ ቢሆን በየቸርቹ አንድ ነገር ሁሉ ጊዜ እየተነገረ እንቀመጥ ነበር። ግን መጽሐፍ ቅዱስ ላይ ኤቭሪ ታይም የምናውቃቸው ብዙ እውነቶች አሉ ነፃ የሚያወጡ ማለት ነው። እኔ አሁን እቺ አንድ እንትን ናት ሀሳብ ናት። ከዛ ውጪ ግን ብዙ ደግሞ ቤተክርስቲያን ላይ ማገለግለው ቸርች ላይ ማገለግላቸው በአመታት ብዙ እውነቶች አሉ። ስለዚህ እንደ አንድ እንትን እንውሰዳት ለማለት ነው። ታንክ ዩ ሶ ማች። ምናልባት ያላነሳሁት ያልጠቀስኩት ነገር ካለ እቺን ነገር እንደው ብናገር ብለህ የምትላት ነገር ካለ ይሄ ማንነትን በተመለከተ ንገረን። እንግዲህ ይሄ ማንነትን በተመለከተ በጣም ሰዎች እንዲያውቁት ልናገር የምፈልገው ነገር ምንድነው? በህይወታችን ውስጥ እግዚአብሔር ያደረገልን ትልቁ ነገር ምንድነው ሲባል የማንነት ለውጥ ነው። ቀድሞ ጨለማ ነበር፣ አሁን ግን በጌታ ብርሃን ሆናችኋል። ጨው ተደርገናል፣ የእግዚአብሔር ጽድቅ ተደርገናል። ይሄ ትልቅ ለሰው ልጅ የሆነልን ነገር ነው ማለት ማንነታችን የተቀየረውና ያ ነገራችን መቀየሩ ብዙ ነገራችንን የቀየረው። ቅድም ስናነሳ ነበር አንዳንዶች ጥሩ የሚገልጹ ስቴት ኦፍ ሲን አክት ኦፍ ሲን ይሉታል። ስቴት ኦፍ ሲን በቃ ከዛ ማንነት መውጣት ነው። አክት ኦፍ ሲኑ ግን ኤቭሪዴይ ዲል አድርገን የምናጠፋው ነገር ነው እና ያንን ነገር ስናውቅ ከዚህ መንግስት ቅድም እንዳልከው ከጨለማው ስልጣን አዳነን ወደ ፍቅሩ ልጅ መንግስት አፈለሰን ይላል እና ተበጥሷል። በቃ እዛ ውስጥ ያለው ነገር ምንም እንዳያገኘን አድርጎ ማንነታችንን ቀይሮ ቦታውን ከእንግደሙን ቀይሮ ወደ ፍቅሩ ልጅ መንግስት አፍልሶናል። ይሄን ሰዎች ማወቅ አለባቸው። ከዚህ በመነሳት ነው ማለት አንዳንድ ጊዜ ብንዬ በጣም አተኩሬ የምናገረው ለመሰለ ሰዎች እግዚአብሔር በክርስቶስ ኢየሱስ ሰርቶ የጨረሰውን ነገር ሰርተው ለማድረግ ይሞክራሉ ማለት ጽድቅን ለማምጣት አይደል? አንዳንዶች እግዚአብሔርን ጽድቅ ሳያውቁ ይላል ሮሜ ላይ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ከእግዚአብሔር ጸጋ ርቀዋል፣ ወድቀዋል። ስለዚህ ትልቁ ነገር ለውጥ የሚጀምረው በየኔ በራሴ ህይወት ያየሁት ያንን ጽድቅ ለማምጣት ከመስራት ከመታገል ሳይሆን በክርስቶስ የተሰራውን ጽድቅ ከማወቅ ነው። በሱ እግዚአብሔር ጽድቆኛለሁ፣ የእግዚአብሔር ቅድስና፣ ጽድቅ፣ ቤዛነት በተደረገልን በርሱ የሆናችሁትን ይላል። ስለዚህ ትምክቱ የሚመካ በእግዚአብሔር ይመካ። በቃ ኦልሬዲ የተሰራ ነገር አለ። የጽድቅን ስጦታ የጸጋን ብዛት የሚቀበሉ ቴንኪው ብለው የሚቀበሉ በህይወት ይነግሳሉ ይላል። ይሄ እኔ ሰርቼ ያመጣሁት አይደለም። እርሱ ተዋርዶ ሰውን የኔን መልክ ለብሶ የኔን ኃጢአት ወስዶ ተቀጥቶ ማንነት ጽድቅን ሰጥቶኛል። ይህንን በማወቅ ሰው ሲጀምር ከማሸነፍ ነው። በወደደን በርሱ ከአሸናፊዎች እንበልጣለን። ያን ጊዜ ነገር ተሸንፏል ከመስቀል ላይ። ዓለም ለኔ እኔ ለዓለም ከሰቀልኩበት ከክርስቶስ መስቀሎች ትምክህት ከኔ ራቅ አለ። ዓለም የተሰቀለበት ኃጢአት አሮጌው የተሰቀለበት ሰይጣን የተሸነፈበት ስፍራ ነው መስቀል ማለት ነው። ስለዚህ ያንን አማኝ ሲያውቅ ነገር ሁሉ መስቀል ላይ ተሸንፏል። አሁን ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል ይላል። በዚህ በመወለድ ዓለምን በማሸነፍ ነው የጀመርኩት። ስለዚህ ጌታን ነው የማመሰግነው፣ ክብሩ ለሱ ነው የምሰጠው። ትምክህት የሚባል ነገር የለም። ለምን ከኔ አይደለም የሆነው በእርሱ የተሰራ ነገርና ሰዎች ይሄን ቢያውቁት ይሄን ለማወቅ ደግሞ የአንድ ቀን ጉዳይ አይደለም። ይሄ እግዚአብሔር የሰጠን የእግዚአብሔር ቃል መጽሐፍ ቅዱስ ከፍተው ቢያነቡት ያ እውነት በየጊዜው እውነትን ታውቃላችሁ እውነት አርነት ያወጣችኋልና እውነትን እያወቅን ከኃጢአት ባርነት ነፃ እንወጣለን። በህይወታችን ስትራግል ከምናረጋው ነገር ጠላት ከሚዋሽብን ሰዎች ከሚሉት ከነዛ ነገሮች ሁሉ እግዚአብሔር የሰጠን ውድ ማንነት አውቀን እግዚአብሔርን እያመሰገንን ያን ህይወት መግለጥ እንጀምራለን። ትልቁ ኃላፊነት ብርሃን መደረግ ብርሃን ሆነን እንድንገለጥ ነው። ጨው መደረግ በዓለም ላይ እንድናጣፍጥ ነው እንድንፈውስ ነውና ያን ሰው ሲያውቅ ነገሮችን በህይወቱ ላይ ማሳየት ይጀምራል። መልካም ስራችሁን አይተው አይደል የሚለው የሰማይ አባቴ እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ። በቃ this ከሆነው ነገር የተነሳ እግዚአብሔር ያልሰጠውን ዲማንድ አያረግም። የሰጠውን ነገር ነው ዲማንድ የሚያረገው። ሰውን እኮ ፈጥሮ ግዛ ሲለው የመግዛት አቅም ሳይሰጠው አይደለም፣ አቅም ሰጥቶታል። ሌሎች ማመስገን የምትፈልጋቸው ሰዎች ካሉ ምን ተመሰገናቸው እድልስተ? እንግዲህ እዚህ ከተማ ላይ መጥቼ እዚህ አልኖርም፣ አውስትራሊያ ነው የምኖረውና መጥቼ በራቸውን ለከፈቱልኝ ቤተክርስቲያኖች ሁሉ ይሄን የእግዚአብሔር ሐሳብ እንዳካፈል መጽሐፉም እንዲደርስ ደግሞ ለረዱኝ ስፔሻሊ ለነብይ ሱራፌል ለባለቤቱ ዶክተር መክሊት እዚህ ቸርች እንዳገለግል መጽሐፉም ደግሞ ለቅዱሳን ይደርስ ስለረዱኝ ከተማው ላይ በጣም ብዙ የእግዚአብሔር ሰዎች ስለተቀበሉኝ
በጣም አመስገን እፈልጋለሁና ቴንክ ዩ። አንተንም ደግሞ ቢኒ ጌታ ይባርክ። ደስ የሚል በተለየ ዳይሜንሽን ነው የነበረው ዲስከሽኑ። በጣም ደስ ብሎኛል። ቅዱሳን እንደሚጠቀሙበት አምናለሁና ቴንክ ዩ። ኦኬ ፓስተር ሄኖክ አለማየሁ በጣም አመሰግናለሁ ጊዜህን ስለሰጠህን፣ እንዲሁም ደግሞ ሰዎች አማኞች ስለማንነታቸው እንዲያውቁ እንዲህ አይነት እንድንጠይቅ እንድንወያይ ይህንን መጽሐፍ ስላበረከት። እንግዲህ የተከበራችሁ የፕሬዘንስ ቲቪ ተመልካቾች ከመጋቢ ሄኖክ አለማየሁ ጋር ያደረግነው ውይይት ይህን ይመስል ነበረ። እንደተጠቀማችሁበት ተስፋ እናደርጋለን። እንግዲህ ይህንን መጽሐፍ በተለያዩ መንፈሳዊ የመጽሐፍ መሸጫዎች መደብሮች ውስጥ ታገኛላችሁ። ምናልባት ስፔሲፊክ ቦታ አለው? በቅርብ ኔክስት ዊክ መካነ ኢየሱስ መጽሐፍ መሸጫ መካነ ኢየሱስ መጽሐፍ መሸጫ መደብር ውስጥ ታገኙታላችሁ። ክቡራት ተመልካቾቻችን እንግዲህ ውይይታችንን እናንተ ውስጥ ያለውን ነገር ለመጫር ያህል ተጠቀሙበት፣ ባላችሁበት ተወያዩበት፣ ጠይቁ፣ አንብቡ። መልካም ጊዜ እንዲሆንላችሁ እመኛለሁ። ሰላም።